የነነዌ ሰዎች በዚህ ትውልድ ላይ ተነስተው ይፈርዱበታል። እኛ ስንት ስብከት ሰምተናል? ስንት ስብከት ሰማን እስከዛሬ? ስንት ትምህርት ተማርን? ቃለ እግዚአብሔር ምግብ ቢሆን እኮ እንደኛ ጠግቦ የሚያገሳ የለም። በዚህ ሰሞን ስንት ትምህርት ተማርን? ስንቴ ነው ንስሐ ግቡ የተባል ነው? ችግሩ ከነ መፍትሄው ስንቴ ተነገረን፣ ንስሐ ግን አልገባን። እንደውም ስብከቱን እናማርጣለን። የዛሬው ምንም አይልም እንላለን። የዛሬው ደግሞ አቤት ያስተማረው ትምህርት እንዴት ያለ ነው እንላለን። በትምህርቱ መለወጥ ትተን ትምህርቱን ወደ መመዘን ሁሉ አድገናል። ቃለ እግዚአብሔር መለወጫ ሳይሆን እኛ የምንገመግመው ነገር ሆነ። አሁን እኔ መሀል አዲስ አበባ አደባባይ ላይ ቆሜ አዲስ አበባ በ3 ቀን ትገለበጣለች ብል ምንድን ነው የምትሉት? ኧረ አንተኑ ይገልብጥል ይለኝ ይችላል ሰው። ምን ታሟርታለህ ነው ይሄ። በነገራችን ላይ ሰይጣን ዛሬም እባብ ሆኖ ይመጣል እኛ ጋር። እባብ እንኳን አይሆንም አንድ የተነቃ ዘዴ ስለሆነ፣ በተለያየ ሰው ግን ይመጣል። ጓደኛ ሆኖ ይመጣል፣ ዘመድ ሆኖ ይመጣል፣ የቅርብ ወዳጅ ሆኖ ይመጣል። ብዙ ወጣቶች ህይወታቸው የሚበላሸው እንደዚህ አይደል እንዴ? ይሄን ብትቀምሰው አትሞትም እየተባሉ አይደል እንዴ መጠጥ የጀመሩት፣ አደንዛዥ ዕፅ የጀመሩት። እስከዛሬ ቀምሰው አታውቅም፣ ቀምሰሽው አታውቂም፣ ሄደሽ አታውቂም። እንዲህ አይነት ቦታ ይሄን አይተኸው አታውቅም። ኧረ አትሞትም እኮ ምንድን ነው የሚያስፈራ? አንዴ ሞክረው ግድ የለህም አይዞ። ሰይጣን እባብ መሆን ትቶ ጓደኛ መሆን ጀምሮ። አሁን እግዚአብሔር ቸርነቱ ነው እንጂ ኃጢአታችንን ቢገልጠው ማን ከቤቱ ይወጣል? ኃጢአት ቢሸት ኖሮ እስቲ ምመናን ቢሸት ከቤቱ የሚወጣ ሰዋል ወይ? ግንባራችን ላይ ቢጻፍ አንድ ሰው ከቤቱ አይወጣም። ደብቆ ሸሽጎ እግዚአብሔር በቸርነቱ ነው ያቆመ። ኃጢአትን ብትጠባበቅ አቤቱ ማን ይቆማል እንዳለ። ኃጢአታችን ካሸማቀቀን ግን ማድረግ ያለብን ተስፋ መቁረጥ አይደለም። ማድረግ ያለብን ማዘን አይደለም። ራስን መጥላት አይደለም። ያንን ኃጢአት ተበቀሉት። በምን? በንስሐ። እና አንዳንድ ሰው በቀጥታ ለእግዚአብሔር ብነግረው ኃጢአቴን ይቅር አይለኝም ወይ? ለምንድን ነው ለካህን የምንናገረው የሚሉ ሰዎች አሉ። በጣም ይገርማቸዋል። እንደው ልብ ቢኖረን ኖሮ ማለት የነበረብን አረ ለእግዚአብሔር ከሚሆን ለሰው ይደረግልን ነበር። ከሰውና ከእግዚአብሔር የሚያስፈራው ማን? ማንም ያስፈራው ጀብዱ የሰራን ይመስል ማለት ነው። በቀጥታ ብነግረው ውስጥ ምን ደና ነገር ያረክ መሰለን? ኃጢአተኛ ሆነን ለምን ትዕቢተኛ እንሆናለን? ለምንድን ነው ገጽታችን የሚያሳስበን? ለምንድን ነው ጥሩ ሆኖ መታየት የሚያሳስብህ? እግዚአብሔር ፊት ብታጋልጠው ራስህን በመላእክቱ ፊት ከመዋረድ ትድናል። በፍጥረት ሁሉ ፊት ኃጢአት ከሚገለጥ በፈጣሪ ፊት ቢገለጥ ይሻላል። በሰው እጅ ከመውደቅ በማን እጅ መውደቅ ይሻላል? እኔ አቡነ ገሌን የአባ ገሌን ቄስ ገሌን እኔ አይጥሙኝም የሚል ሰው አለ። መስቀሉ እኮ የክርስቶስ ነው። የክርስቶስ መስቀል እንኳን ኃጢአተኛ ካህን ቀርቶ ሰይጣን ቢይዘው አይረክስም። ችሎ አይዘውም እንጂ ሰይጣን ቢይዘው አይረክስም። መስቀሉ መስቀል ነው። ስጋው ደግሞ አልቀበልም። እኔ ካህን አልወድም። የሆነ ጊዜ የሆኑ ካህን እንዲህ ሲያደርጉ አይቻለሁ። ከዛ በኋላ ከቤተ ክርስቲያን ቀረው ብለው ደስ ብሏቸው የሚያወሩ ሰዎች አሉ። እግዚአብሔር የሚሰማህ መስሎሃል? እሳቸውን ለሰሩት ይቀጣቸዋል። አንተ ደግሞ ለቀረህበት ትቀጣለህ። ሁለተኛ ካህን ላማህበትም ትቀጣለህ። እግዚአብሔር የፍትህ አምላክ ነው። ኃጢአት በኃጢአት አያጣፋም። የሆኑ አባት እንዲያረጉ ብለህ የምትድን መስሎሃል? እሳቸውን ስላረጉበት ይቀጣቸዋል። አንተን ስላማህበትና ስለቀረህበት ይቀጣል። ካህናት የሚሰጡ ቀኖና ቅጣት አይደለም፣ ሕክምና ነው። መድኃኒት የሚሰጠው ለቅጣት ነው አይደለ? ሕክምና። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን የዚህ ታላቅ ደብር አስተዳዳሪ፣ ክቡራን አበው ሊቃውንተ ቤተ ክርስቲያን፣ መምህራን፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በልዑል እግዚአብሔር ሰላምታ እንደምናመሻችሁ እንደምናመሻችሁ። አሜን። ምሕረት ቸርነቱን አብዝቶ እስከዚህች ሰዓት ያደረሰን በዕድሜያችን ላይ የዛሬዋን ዕለት ይህችን ሰዓት የጨመረልን ስሙን እየጠራን እንድናመሰግነው ቅዱስ ቃሉን እንድንሰማ በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ በሚኖረን የትምህርት ጊዜ በማቴዎስ ወንጌል ምዕራፍ 12 ከቁጥር 41 ላይ በሚገኝ ኃይለ ቃል ተነስተን የእግዚአብሔርን ቃል እንማራለን።
በዮናስ ስብከት ንስሐ ገብተዋልና በሚል ርዕስ ይሆናል። ሙሉ ቃሉን አነባዋለሁ። የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል። በዮናስ ስብከት ንስሐ ገብተዋልና እነሆም ከዮናስ የሚበልጥ ከዚህ አለ ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። በዮናስ ስብከት በሉ እስኪ ንስሐ ገብተዋል። በዚህ ቃል ተነስተን ስለ ንስሐ ጠቅለል አድርገን ይህንን 3 ቀን የጾምንበትን ጾመ ነነዌንና ከፊታችን የሚመጣውን ታላቁን ጾም መካከል ሆነን ስለሆነ ያለነው ቀሪዎቹን ጾም እስኪገባ ያሉትን ቀናት ንስሐ የምንገባበት ወደ እግዚአብሔር እንድንመለስ እድል የሚሰጥበት ጊዜ ስለሆነ ያንን ለመጠቀም እግዚአብሔር ቢፈቅድ ለንስሐ የሚያዘጋጀንን ትምህርት እንማራለን። እግዚአብሔር አምላካችን ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለአባቶቻችን ለሐዋርያውያን አበው ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ እንዳስተማረ እኛንም በቸርነቱ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ እንደምታውቁት ላለፉት 3 ቀናት እስከ ዛሬ ድረስ ቤተክርስቲያናችን የነነዌ ሰዎች የጾሙትንና በመጾማቸው ምክንያትም ምሕረት ያገኙበትን ጾም ምክንያት አድርጋ ቤተክርስቲያናችን ለ3 ቀን ስታጾመን ቆይታለች። ሙሉ ታሪኩ የሚገኘው ሰሞኑን ስትማሩት እንደሰነበታችሁት በትንቢተ ዮናስ በተባለው መጽሐፍ ላይ ነው። እግዚአብሔር ነነዌ ወደምትባል ሀገር ሄደህ ነነዌ በ3 ቀን ትገለበጣለች ብለህ ተናገር ብሎ እግዚአብሔር ነቢዩን ዮናስን አዘዘው። ዮናስ ምንም እንኳን ወደ አሕዛብ ሀገር ሄዶ ለመስበክ ፈቃደኛ ባይሆንም እግዚአብሔር ባወቀ መንገድ ግን በባህር ላይ ማዕበል አስነስቶ ዮናስ ከመርከብ ወደ አሳ አንበሪ ሆድ ውስጥ እንዲገባ አድርጎ ዮናስ ወደደም ጠላም ሄዶ ለነነዌ እንዲሰብክ አድርጎታል። ይህንን ስብከት ሰምተው የነነዌ ሰዎች ንስሐ ገብተዋል። ይህንን ንስሐ የመሰከረላቸው ሌላ ሰው አይደለም፣ መድኃኒታችን ኢየሱስ ክርስቶስ ራሱ ባንደበቱ በዮናስ ስብከት ንስሐ ገብተዋል ይላል። እስኪ በሉ በዮናስ ስብከት ምን ብለዋል? የነነዌ ሰዎች ንስሐ ስለመግባታቸው የመሰከረላቸው ራሱ እግዚአብሔር፣ ምሕረት ያደረገላቸው፣ ይቅርታ ያደረገላቸው እግዚአብሔር በዮናስ ስብከት ንስሐ ገብተዋል ይላል። እኔ በእውነት በዚህ ርዕስ ተነስተን ንስሐ ምንድን ነው፣ ለምን እንገባለን፣ እንዴት እንገባለን የሚለውን አስፍተን አምልተን እንማራለን። ግን ይህንን ርዕስ ብቻ አንዴ አስተውላችሁ ተመልከቱት። በዮናስ ስብከት ንስሐ ገብተዋል ነው ያለው ክርስቶስ። በማን ስብከት? ምን አይነት ስብከት ነው ዮናስ ያስተማረው? ምን አይነት ትምህርት ነው ያስተማረው? ሄዳችሁ መጽሐፍ ቅዱሱን ስታነቡ ዮናስ ያስተማረው አንድም ስብከት እንደሌለ ታገኛላችሁ። ዮናስ አንደኛ ወደ ነነዌ ሄዶ ለማስተማር ፈቃደኛ አልነበረም። ፈቃደኛ ያልነበረው በሁለት ምክንያት ነው። አንደኛ የነነዌ ሰዎች በእግዚአብሔር አያምኑም፣ አሕዛብ ናቸው፣ ጣዖት የሚያመልኩ የነበሩ ናቸው። እግዚአብሔርን ወደማያውቁ ሰዎች ሄደህ አስተምር ሲባል ቅር አለው፣ አዘነ። ምክንያቱም ነቢያት የተሾሙት ለእስራኤል እንጂ ከእስራኤል ውጭ ላሉ ለአሕዛብ ስላልሆነ። ሁለተኛ ወደ ነነዌ ሄደህ ንስሐን ስበክ በተባለበት ጊዜ ቅዱስ ኤፍሬም ሶርያዊ ስለ ነነዌ በደረሰው ድርሳኑ እንደተናገረው ማለት ነው፣ ዮናስ ወደ ነነዌ ሄዶ ሊያስተምር ሲል በዛ ሰዓት የሀገሩ ሰዎች እስራኤላውያን በኃጢአት እየተጨማለቁ ነበር። በኃጢአት በስካር በዝሙት ውስጥ ነበሩ። የገዛ ወገኖቹ በኃጢአት ውስጥ ሆነው ሳለ ወደ አሕዛብ ሄደ አስተምር ሲባል እዚህ ያሉት ወገኖቹ ሊጠፉ መሆኑን፣ ሌሎች ግን ምሕረት ሊያገኙ መሆኑን ሲያስብ ዮናስ ቅር አለው። ስለዚህ ወደ ነነዌ መሄድ አልፈለገም። ቅዱስ ኤፍሬም እንደውም ምን ይላል? የዮናስን ስብከት ሰምተው የነነዌ ሰዎች ሲያለቅሱ እንባቸውን ሲረጩ ዮናስ አዘነ። ያዘነው በነነዌ ንስሐ መግባት አይደለም፣
እስራኤል በጠጅ ስትራጭ፣ እስራኤል በስካር ስትራጭ፣ ነነዌ በእንባ እየተራጨች አየ ዮናስ። ስለዚህ በነነዌ ንስሐ ውስጥ የእስራኤል አመጽ እየታየው ስለ ወገኖቹ አዘነ፣ ተከፋ። ስለዚህ መስበክ አልፈለገም። ምዕመናን ወደ ነነዌ ሄዶ አንድ አረፍተ ነገር ነው ያለው፣ ነነዌ በ3 ቀን ትገለበጣለች። እስቲ በሉ ነነዌ በ3 ቀን ምን ትላል? አሁን ይሄ ንግግር እስቲ ንስሐ ያስገባል? ንስሐ ግቡ አላለም። ኃጢአት ሰርታችኋል እንዲህ አድርጋችኋል አላለም። ሲጀመር እነዚህ ሰዎች እግዚአብሔርን አያውቁም። እግዚአብሔር የሚባል አምላክ አለ። ባህሩንና የብሱን ሰማይንና ምድርን የፈጠረ እግዚአብሔር የሚባል አምላክ አለ ብሎም አላስተማረም። እንዲህ ያለ ኃጢአት ሰርታችኋልና ንስሐ ግቡም አላለም። ስብከት እኛ የምናውቀው ስብከት ምንድን ነው? በክብር በግርማ አትሮንስ ተዘርግቶ መጽሐፍ ተገልጦ መምህር ገሌ ዲያቆን ገሌ አባ ገሌ ያስተምሩናል ተብሎ ወጥተው በክብር ሰላምታ ሰጥተው ርዕስ ነግረውን መጽሐፍ ቅዱስ ገልጠው ጠቅሰው እንዲህ ነው እንዲያ ነው ብለው ከዛ እንደዚህ አድርጉ እንዲያታድርጉ ብለው መፍትሄ ሰጥተውን ይወርዳሉ። ዮናስ የሰበከው ስብከት ርዕስ የለውም። ርዕሱም መግቢያውም መውጫውም አንድ ነው። ነነዌ በ3 ቀን ምን ትላለች? ትገለበጣል። በዮናስ ስብከት ግን ንስሐ ገብተዋል አለ ክርስቶስ። በጣም ይገርማል። የነነዌ ሰዎች በዚህ ትውልድ ላይ ተነስተው ይፈርዱበታል። እኛ ስንት ስብከት ሰምተናል? ምዕመናን ስንት ስብከት ሰማን እስከዛሬ? ስንት ትምህርት ተማርን? ቃለ እግዚአብሔር ምግብ ቢሆን እኮ እንደኛ ጠግቦ የሚያገሳ የለም። ስንት በዚህ ሰሞን ስንት ትምህርት ተማርን? ስንቴ ነው ንስሐ ግቡ የተባል ነው? ችግሩ ከነ መፍትሄው ስንቴ ተነገረን፣ ንስሐ ግን አልገባን። እንደውም ስብከቱን እናማርጣለን። የዛሬው ምንም አይልም እንላለን። የዛሬው ደግሞ አቤት ያስተማረው ትምህርት እንዴት ያለ ነው እንላለን። በትምህርቱ መለወጥ ትተን ትምህርቱን ወደ መመዘን ሁሉ አድገናል። ቃለ እግዚአብሔር መለወጫ ሳይሆን እኛ የምንገመግመው ነገር ሆነ። የነነዌ ሰዎች ግን በዮናስ ስብከት ንስሐ ገብተዋል። እግዚአብሔር የምንማረውን ትምህርት የንስሐ ያድርግልን። እንደው ተስፋ ሰጪ እንኳን ስብከት እኮ አልሰበከም። በጣም ይገርማል። ነነዌ በ3 ቀን ምን ትላለች? ትገለበጥ። አሁን እኔ መሀል አዲስ አበባ አደባባይ ላይ ቆሜ አዲስ አበባ በ3 ቀን ትገለበጣለች ብል ምንድን ነው የምትሉት? ኧረ አንተኑ ይገልብጥል ይለኝ ይችላል ሰው። ምን ታሟርታለህ ነው። ተስፋ እንኳን አልሰጣቸውም። ብትመለሱ ይቅርታ ታገኛላችሁ አላለም። የነነዌ ሰዎች ግን ስብከቱን አይደለም ያዩት፣ ራሳቸውን የቃሉን ማማር፣ አሰካኩን፣ አነጋገሩን፣ የሰባኪውን ማንነት አይደለም። ሊሰብካቸው የመጣው እኮ ተተፍቶ ነው እኮ በአሳ አንበሪ ተተፍቶ ነው የመጣው። መስበክ አልፈለገም፣ ማስተማር አልፈለገም። የግዱን ነው። የአንድ ቀን መንገድ ገብቶ ይላል። ነነዌ በ3 ቀን ትገለበጣለች ነው የሚለው አይደለ? በስንት ቀን? ስለዚህ አንድ ቀን ገባ። ቶሎ ሰብኮ ሊወጣ ማነው? ስትገለበጥ አብሮ እንዳይገለበጥ ብዙም ፍላጎት የለውም። ገባ ብሎ እንደው አንድ የጮኸ ነነዌ በ3 ቀን ትገለበጣለች አለ። ከንጉሱ ጀምሮ እስከታች እስካል እንስሳቱ ሳይቀር ጾሙ፣ ጸለዩ። እኛ ጆሮአችንን የደፈነው ለንስሐ ምንድን ነው? እንደዚህ አይነት ህዝብ አለ ለካ። በአንድ ስብከት ሊያውም ርዕስ በሌለው ቅርጽ በሌለው ትምህርት ጣዕም በሌለው ስብከት ንስሐ ይገባል። ንስሐ ይገባል። ጴጥሮስ ንስሐ የገባው ምርር ብሎ ያለቀሰው የምን ጮኸት ሰምቶ ነበር? ምን ሳይጮህ 3 ጊዜ ትክደኛለህ ተባለ። ምን ሲጮህ ሰምቶ ነው? የዶሮ ጮኸት ንስሐ አስገባው ጴጥሮስ። ዶሮ ጮኸ ብሎ ንስሐ ገባ። ዶሮ የተባሉ ሰባኪያን ናቸው፣ መምህራን ናቸው። ያው ዶሮ እንዳትሉን እንጂ ጠብቃችሁ አደራ። ዶሮ የተባሉ ሰባኪያን ናቸው። የዶሮ ጮኸት ሰምቶ ንስሐ ገባ። እኛ ግን ጮኸቱን ለምደነዋል። ንስሐ አንገባም። ይኸው እኛ እንጮህባቸዋለን እየወጣን፣ እናንተ ንስሐ አትገቡም። ለምን? የኛም የዶሮዎቹም ችግር ነው። ዶሮ አይታችሁ ከሆነ ከመጮሁ በፊት ጠዋት ይነሳና መጀመሪያ ምን ያደርጋል? ያራግፋል። አቧራውን አራግፎ ነው የሚጮህ። አሁን ያለን ዶሮዎች አቧራችንን ሳናራግፍ ስለምንጮህ እናንተም ንስሐ ገቡ፣ እኛም መጮህ አናቆም። ስለዚህ የነነዌ ሰዎች በአንድ ስብከት በአንድ አረፍተ ነገር ንስሐ የገቡበት ነው። ቤተክርስቲያን ስለ ንስሐ ሳታስተምር ውላ አድራ አታውቅም። ምዕመናን
መንግስተ ሰማያት ቀርባለችና ምን አድርጉ? ንስሐ ግቡ ሳይባል ይውላል አይውል። ወንጌል ሲነበብ መንግስተ ሰማያት ቀርባለችና ንስሐ ግቡ ይባላል። እኛ ከንፈር እንመጣለን። ተሰጦ ላይ ይበል ህዝብ ተብሎ ከንፈር መጠጡ አይልም። ግን ምዕመናን ይላሉ ባሉበት። ንስሐ ግን አንገባ። ንስሐ የሁል ጊዜ ትምህርት ነው ምዕመናን። አሁን ነነዌ የመጣበት በነገራችን ላይ አባቶቻችን እንደው በረከታቸው ይደርብን እንዴት አስተዋዮች እንደሆኑ ከዐቢይ ጾም ትንሽ ቀደም አድርገው ነነዌን የሚያመጡት የቀሩትን ቀናት ቅበላ ብለህ ስትበላ እንድትከርም አይደለም፣ ንስሐ እንድትገባበት። ንስሐ እንድትገባ ነው። ለዐቢይ ጾም ተዘጋጅተህ የቀረውን 10 ቀናት እኔ በእውነት ዛሬ በምንማረው ትምህርት አንድ ሰው ንስሐ ቢገባ ለእኔ ለነፍሴ ይቅርታ ነው የማገኘው። ሌላው ምንም ችግር የለም። አንድ ሰው ንስሐ ቢገባ ጽድቁ ቀርቶብን የነነዌ ሰው ሁሉ የአዲስ አበባ ሰው ቀርቶ እዚህ ግቢ ውስጥ ያለው ምእመን ንስሐ ከገባ ትልቅ ውጤት ነው። ንስሐ የሁል ጊዜ ትምህርት ነው። ጸጸት ማለት ነው በግዕዙ። በአማርኛው ጸጸት ምንለው፣ በግዕዙ ንስሐ ነሳ ወእግዚአብሔር እኒ ነሳህም ዘነበበ። አሁን እዚህ ላይ እግዚአብሔርም በነነዌ ላይ ሊያደርገው ከነበረው ጥፋት የተነሳ ተጸጸተ የሚለውን ነስሐ ይላል በግዕዙ። ንስሐ ማለት ጸጸት ማለት ነው። ምን አድርገን ነው የምንጸጸተው? አምላኬን እግዚአብሔርን በድየዋለሁ ብለን ስንጸጸት፣ ፈጣሪዬን አሳዝኘዋለሁ፣ ኃጢአት ሰርቻለሁ፣ አድርግ ያለኝን አላደረኩም፣ አታድርግ ያለኝን አድርጌያለሁ ስንል ያ እውነተኛ ንስሐ ይባላል። ይህ ንስሐ ለሁላችን ያድለን። ሰውን ወደ መዳን የሚያደርሰው ሐዘን የተባለው ቅዱስ ጳውሎስ ያለው ሰውን ወደ መዳን የሚያደርሰው ሐዘን ንስሐ ይባላል። ይህንን እግዚአብሔር ይፈልገዋል። በድያለሁ ስንል እንግዲህ ከኛ መሃል ኃጢአት የሌለበት ሰው የለም። በቀን ውስጥ ኃጢአት ሳንሰራ አንውልም። በግብር የምንሰራው ኃጢአት አለ። እንሰርቃለን፣ እናመነዝራለን፣ ብዙ ወንጀሎች እንሰራለን፣ ሰነድ እንሰርዛለን፣ እንደልዛለን፣ ጉቦ እንሰጣለን፣ ጉቦ እንቀበላለን። እነዚህ በግብር የምንፈጽማቸው ኃጢአቶች ናቸው። ብዙ አይነት ሰው ይህን ባይሰራ ደግሞ በቀን ውስጥ ይህን መስራት ባይችል ቢያንስ በአንደበቱ ግን ብዙ ክፉ ነገር ይናገራል። አንደበታችን ይሳደባል፣ እንሳደባለን። አቤት አሁንማ ስድብ ማዕረግ የሆነበት ጊዜ እኮ ነው። ጥሩ ተሳዳቢ ነው የሚከበረው እንደው። ስለዚህ እንሳደባለን፣ እንዋሻለን፣ እናማለን። ሐሜት አያድርግብኝ እንጂ ብለን እናማለን። አንዳንድ ሰው እጁን ታጥቦ የሚሰራው ኃጢአት አለ። እኔ ለማማት ብዬ አይደለም ብሎ ያማል። ይህም ኃጢአት ነው። በአንደበታችን ብዙ ኃጢአት በቀን ውስጥ እንሰራለን። ከቃል ብዛት ኃጢአት ሳይኖር አይቀርም ይላል መጽሐፍ። ብዙ በተናገርን ቁጥር ብዙ ኃጢአት እንሰራለን። ለዚህ ነው ሰው ለመናገር የዘገየ ዝም ለማለት ግን የፈጠነ ይሁን የተባለ፣ ለመስማት የፈጠነ ይሁን። ስለዚህ ብዙ በአንደበታችን ኃጢአት እንሰራለን። ሶስተኛው በሐሳባችን ነው። በግብር ባንሰራ፣ በአንደበታችን ባንሰራ፣ በሐሳባችን በቀን ውስጥ ብዙ ኃጢአት እንሰራለን። እንደውም ለመናገር የምናፍረውን፣ ለመፈጸም የማንደፍረውን በአንደበታችን ግን በሐሳባችን ግን የምናወጣው የምናወርደው ብዙ አይነት ኃጢአት አለ። ይህንን ኃጢአት በድያለሁ፣ አስቀይሜዋለሁ እግዚአብሔርን ብለን ስንጸጸት እውነተኛ ንስሐ ይባላል። ይህ ንስሐ እግዚአብሔር ለሁላችን ያድለን። ከተጸጸትን በኋላ ደግሞ ኃጢአታችንን እንድንናዘዝ ይፈልጋል። ንስሐ መጸጸት ነው። ግን ጸጸት በምንድን ነው የሚገለጸው? እግዚአብሔር ኃጢአታችንን እንድንናገር ይፈልጋል። እስቲ የመጀመሪያዎቹን በደለኞች ላስታውሳችሁ። የፈረደባቸው አዳምና ሔዋን። ያው የነሱ ስለተጻፈ ነው እንጂ እኛ ከነሱ የተሻለ ኃጢአት በብዛትም በጥራትም ሰርተናል አይደል? ግን ያው መጽሐፍ ቅዱስ ላይ ያለው የነሱ ነው። አዳምና ሔዋን ምንድን ነው የሰሩት? አትብሉ የተባሉትን ዕፀ በለስ ምን አደረጉ? በሉ። ሔዋንን እባብ መጥቶ ዕፀ በለስን መከልከላቸውን ስትነግረው እግዚአብሔር አትብሉ አለን ስትለው አየለም እንደሱ እኮ አምላክ እንዳትሆኑ ነው፣ ሞትን አትሞቱም አላት። ግድ የለሽም ብሎ መከራት ዲያብሎስ። ይሄ በነገራችን ላይ ሰይጣን ዛሬም እባብ ሆኖ ይመጣል እኛ ጋር። እባብ እንኳን አይሆንም፣ አንድ የተነቃ ዘዴ ስለሆነ። በተለያየ ሰው ግን ይመጣል። ጓደኛ ሆኖ ይመጣል፣ ዘመድ ሆኖ ይመጣል፣ የቅርብ ወዳጅ ሆኖ ይመጣል። ብዙ ወጣቶች ህይወታቸው የሚበላሸው እንደዚህ አይደል እንዴ? ይህን ብትቀምሰው አትሞቱም እየተባሉ አይደል እንዴ መጠጥ የጀመሩት? አደንዛዥ ዕፅ የጀመሩት። እስከዛሬ ቀምሰው አታውቅም፣ ቀምሰሽው አታውቂም፣ ሄደሽ አታውቂም፣ እንዲህ አይነት ቦታ ይሄን አይተኸው አታውቅም። ኧረ አትሞቱም እኮ ምንድን ነው የሚያስፈራ? አንዴ ሞክረው ግድ የለህም አይዞ። ሰይጣን እባብ መሆን ትቶ ጓደኛ መሆን ጀምሮ። ስለዚህ ሔዋን የእባብን ምክር ሰማች፣ ዕፀ በለስን በላች። እንኳን አምላክ ልትሆን ሰው መሆንም አልቻለች። ከዛ በኋላ ክብራቸው ጸጋቸው ምን አለ? ተገፈፈ።
እርቃናቸውን ቀሩ። ኃጢአት ማለት እርቃን መሆን ነው። ምእመናን ራቁት መሆን ነው። ከጸጋ እግዚአብሔር መራቆት ነው። ኃጢአት ማለት ቀጥታ ትርጉሙ ማጣት ነው። ራሱ እግዚአብሔርን ማጣት ነው። ተጎሳቆሉ። ይህን ጊዜ አዳም በገነት ዛፎች ውስጥ ተሸሸገ ይላል። ኃጢአት እኮ መሸማቀቅ ነው፣ ማፈር ነው። ኃጢአት ቀና ብለህ እንዳትሄድ የሚያደርግ ነው፣ የሚያሸማቅቅ ነው። ስለዚህ በገነት ዛፎች መካከል ተሸሸገ። ቅጠል አምጥቶ ፊቱ እርቃኑን ለማልበስ ሞከረ። ኃጢአታችንን ለመደበቅ የምናደርገው ጥረት ማለት ነው። ይህን ጊዜ እግዚአብሔር በገነት መሃል አዳምን ሊፈልገው ወጣ ይላል። አዳም አዳም ሆይ ወዴት ነህ አለው ይላል። አዳም አዳም ሆይ ወዴት ነህ? ስማችሁን ቀይራችሁ ይህን ጥሪ ለራሳችሁ አዳምጡት። አንድ ጊዜ መጽሐፍ ቅዱስ ላይ ስማችን ተቀይሮ ነው እንጂ ሁላችንም ስማችን አለ፣ ታሪካችን አለ። እገሌ እገሌ ሆይ ወዴት ነህ የሚለው አዳምን አይደለም። መጽሐፍ ቅዱስ ላይ የተጻፈው አዳም ከሞተ ከስንት ዓመት በኋላ ነው ሙሴ ኦሪት ዘፍጥረትን የጻፈው። ለአዳም አይደለም ለእኛ ነው። የት ነው ያለው ይላል እያንዳንዳችንን እግዚአብሔር ማለት ያለንበት ጠፍቶት አይደለም። ምን እየሰራ ነው? ወድቀሃል፣ ተነስተሃል፣ ጽድቅ እየሰራ ነው፣ ምንድን ነው እያለን አዳም አዳም ሆይ ወዴት ነህ አለው። እግዚአብሔር አዳም ያለበትን ቦታ ያውቃል አያውቅም? ያውቃል። ይህን ጊዜ አዳም ራቁቴን ስለሆንኩኝ ፈራው ተሸሸኩም አለ። ከኔ ጋር ናችሁ ምእመናን? እግዚአብሔር ከሁላችን ጋር ይሁን። ራቁቴን ስለሆንኩኝ ምን አልኩ? ፈራው ተሸሸኩም አለ። አሁን አዳም ኃጢአቱን ተናገረ አልተናገረም? መልሱልኝ። አልተናገረም። የአዳም ኃጢአት ራቁቱን መሆን ነው እንዴ? ምን ማድረግ ነው? ዕፀ በለስን መብላት ነው። ኃጢአቱን ትቶ ኃጢአቱ ያመጣውን ችግር ነው ያወራው። ራቁቴን ስለሆንኩኝ ፈራው አለ። ራቁቱን መሆኑን አይደለም መናገር ያለበት፣ ዕፀ በለስን በላው ነው ማለት ያለበት። ብዙ ጊዜ ንስሐ አባቶቻችን ፊት ቀርበን ኃጢአቱን ትተን ኃጢአቱ ያመጣውን ችግር የምናወራ ሰዎች አለ። አባ ይሄ መጠጥ እኮ ጤና አሳጣኝ ይላል። ምን አመጣው? ሰካራም ነኝ ነው የሚባለው አይደል? መጀመሪያ ቀጥታ ኃጢአቱን ዘሎ ኃጢአቱ ያመጣውን ችግር ተናገረ። እግዚአብሔር ደግሞ ጠየቀው፣ ራቁትህን መሆንህን ማን ነገረ? አትብላ ካልኩ ዛፍ በላህን አለው። ይገርም። ቅድመ ይፍጥሮ ለአዳም ያምር ግብሩ ይላል። አዳምን እኮ ያውቃል ሳይፈጥረው እንደሚበድል። መረጃ አይደለም እግዚአብሔር እየጠየቀ ያለው፣ እመን ኃጢአትህን አፍ አውጥተህ በድያለሁ በለኝ ነው የሚል። ይህን ጊዜ አዳም ምን አለ? ረዳት ትሁንህ ብለህ የሰጠኸኝ ሴት ከዛፉ ሰጠችኝና በላው አለ። አሁን ተናገረ አልተናገረ? ተናገረ። ከዛፉ ሰጠችኝና ምን አልኩ? በላሁ ነው ኃጢአቱ። ከዛ በፊት ያለው ንስሐ ሳይሆን ክስ ነው። ማንን የከሰሰው? መልሱልኝ። ሔዋን። አንደኛ ተከሳሽ ሔዋን ነች። ሁለተኛ ተከሳሽ ክብር ይግባውና እግዚአብሔር። ረዳት ትሁንህ ብለህ ምን ያልከኝ አንተ? እሷን ባሰጠኝ እሷን ማሰጠኝም እኔ ምን አልልም አልበላም። ስለዚህ ሁለተኛ ተከሳሽ እግዚአብሔር። አንዳንዴ ኃጢአትን ሰራና ወይ ሰውን ከሳል። ጓደኛዬ ገፋፍቶኝ፣ እገሌ ገፋፍቶኝ እንዲናርግ ብላኝ፣ ይሄ በሰው ስናመካኝ። ሁለተኛ እግዚአብሔር ላይ እናመካኛለን። ደስ ብሎን የሰራነውን ኃጢአት ምን ነው ተውከኝ እንዲህ ሲሆን ደስ ብሎ እኮ ነው ያረከው። አንተ በነፃ ፈቃድ የሰራውን ኃጢአት እግዚአብሔር ላይ መልሶ መስጠት ማለት። ስለዚህ ረዳቱን ብለህ የሰጠኝ ሴት ከዛፉ ሰጠችኝ። በጣም ይገርማል። የሰጠኸኝ ሴት በሉ እስኪ። አይሰማም። የሚገርም እኮ ነው። ሔዋንን ያገባት ሰሞን አዳም ምን ሲል ነበር? የሰጠኸኝ ሴት አይደለም አጥንትሽ ስጋሽ። ይኸውላችሁ ትዳር ሲጀመር አጥንቴ ስጋዬ አካሌ ይላሉ ባሎች። ከዛ ትንሽ ሲቆዩ እቺ ሴት ይላል፣ የሰጠኝ ሴት ይላሉ። ሲቀዘቅዝ ማለት ነው ፍቅር። መጀመሪያ ግን አካሌ ነው አጥንቴ ነች። አጥንቴ ሰጠችኝና በላሁ አላለም። አካሌ ሰጠችኝና በላሁ አላለም። የሰጠኸኝ ሴት አለ። ለእግዚአብሔር መልሶ ሰጠው። እግዚአብሔር ይህንን አዳም የከሰሰውን ክስ ሲሰማ እንዴ ሔዋን ላይ ዞሮ አንቺ ምን ሆነሽ ነው የሰጠሽው? ለምን ሰጠሽው አላላት። ያደረግሽው ምንድን ነው አላት። እስኪ በሉ ያደረግሽው። የአዳምን ወሬ ይዞ ሔዋን ላይ የሚጮህ አምላክ አይደለም እግዚአብሔር። ከሰው ወሬ ሰምቶ ሌላው ሰው ላይ የሚጮህ አምላክ አይደለም። የሱን ሰማ ጥሩ አለና ወደ አዳም ዞረ፣ ወደ ሔዋን ዞረ። ያደረግሽው ምንድን ነው አለ። እያንዳንዱ ሰው የየራሱን ታሪክ እንዲተርክ እድል የሚሰጥ አምላክ። እሺ አንቺ ደግሞ ተናገር፣ ያደረግሽው ምንድን ነው አለ። እሷ ደግሞ እባብ አሳተኝና በላዋለች። እኛ ሰይጣን አሳሳተኝ እንደምንለው
ያም ሆነ ግን እግዚአብሔርን ሁሉ ጥያቄ የሚጠይቀው ለምንድን ነው ካላችሁ ኃጢአታችንን እንድንናዘዝ እንድናምን ማን ይፈልጋል? እግዚአብሔር። ቃየንም ወንድሙን አቤልን ገደለ። እግዚአብሔር ተገልጦ ምን አለው? ወንድም አቤል ወዴት ነው አለ። ያውቃል እኮ እንደገደለው። እግዚአብሔር መረጃ አይደለም የሚፈልገው፣ እንዲያምንለት ይፈልጋል። ወንድም አቤል ወዴት ነው አለ። የወንድሜ ጠባቂው እኔ ነኝ አለ። እግዚአብሔር ኃጢአታችንን የምንናዘዝበት የምናምንበትም ብርታት ለሁላችን ያድለን። ይህን ካልን ምዕመናን፣ ኦርቶዶክሳውያን ምዕመናን ኃጢአታችንን ንስሐ ለመግባት ለመጸጸት፣ መቼስ ማንም ሰው ኃጢአት ሰርቶ ደስ ሊለው አይችልም። መሸማቀቁ አይቀርም። ቅጠሉስ መደበቁ አይቀርም። ቀና ብሎ ለመሄድ ማፈሩ አይቀርም። አሁን እግዚአብሔር ቸርነቱ ነው እንጂ ኃጢአታችንን ቢገልጠው ማን ከቤቱ ይወጣል? ኃጢአት ቢሸት ኖሮ እስቲ ምዕመናን ቢሸት ከቤቱ የሚወጣ ሰው ወይ ግንባራችን ላይ ቢጻፍ አንድ ሰው ከቤቱ አይወጣም። ደብቆ ሸሽጎ እግዚአብሔር በቸርነቱ ነው ያቆመ። ኃጢአትን ብትጠባበቅ አቤቱ ማን ይቆማል እንዳለ። ኃጢአታችን ካሸማቀቀን ግን ማድረግ ያለብን ተስፋ መቁረጥ አይደለም። ማድረግ ያለብን ማዘን አይደለም። ራስን መጥላት አይደለም። ያንን ኃጢአት ተበቀሉት። በምን? በንስሐ። ኃጢአታችንን ብንናዘዝ ሊያነጻን የታመነ ነው ነው የሚለው። የነነዌ ሰዎች ሳይሰበኩ ንስሐ ከገቡ እናንተ እንደየተነገራችሁ ለምን አትወስኑ? ሄደና ኃጢአቱን ተበቀለ። የነነዌ ሕዝብ ሁሉ ወድቆ ተነስቶ ይቅር በለኝ ብሎ ኃጢአታችንን በመናዘዝ ነው የምንበቀል። እግዚአብሔር እንድንጸጸት ይፈልጋል። አንደኛ፣ ሁለተኛ እንድንናዘዝ ይፈልጋል። እንድንናገረው ይፈልጋል። ለማን ነው የምንናገረው? አሁን ብዙ ጊዜ ኦርቶዶክሳዊት ቤተክርስቲያናችን ኃጢአታችንን እንድንናዘዝ የምታዘን ለማን ነው? አይሰማም። ለንስሐ አባቶቻችን እና አንዳንድ ሰው በቀጥታ ለእግዚአብሔር ብነግረው ኃጢአቴን ይቅር አይለኝም ወይ? ለምንድን ነው ለካህን የምንናገረው የሚሉ ሰዎች አሉ። በጣም ይገርማቸዋል። እንደው ልብ ቢኖረን ኖሮ ማለት የነበረብን አረ ለእግዚአብሔር ከሚሆን ለሰው ይደረግልን ነበር። ከሰውና ከእግዚአብሔር የሚያስፈራው ማን? ማንም ያስፈራው? ጀብዱ የሰራን ይመስል ማለት ነው። በቀጥታ ብነግረው ውስጥ ምን ደህና ነገር ያረክ መሰለ? በጣም ይገርማል። እስራኤላውያን ምን አረጉ መሰላችሁ? ሙሴ 570 ጊዜ እግዚአብሔርን አናግሮ እየመጣ ያናግራቸዋል። ከዛ እስከ መቼ ባስተርጓሚ አሉ፣ አመፁ። ከዚህ በኋላ በአንተ በኩል እንዲያናግረን አንፈልግም፣ እግዚአብሔርን ራሱ ወርዶ ያናግረን አሉ። ሙሴ ትሁት አይደል? እሺ ይሁን በቃ ብሎ ጸለየ ወደ እግዚአብሔር። ጌታ ሆይ እናናግረው ብለዋል አለ። ነው በጣም ጥሩ። 3 ቀን ራሳቸውን ይቀድሱ፣ ሰውነታቸውን ከኃጢአት ይከልክሉ፣ ወደ ተራራው ስር ይምጡ፣ እኔ ያናግራቸዋለሁ። እሺ አሉ። እስራኤላውያን ታጠቡ፣ ታጠኑ፣ ከኃጢአት ተከለከሉ። ማንን ሊያናግሩ? እግዚአብሔር መጣ ወደ ሲና ተራራ ላይ። እግዚአብሔር ወደ ተራራው ሲመጣ ተራራው ነደደ። ምዕመናን ነደደ። የሲና ድንጋዮች በነገራችን ላይ አሁንም ድረስ ከሰል ናቸው። የሲና ተራራ ድንጋዩ ከሰል ነው። እግዚአብሔር በእሳት በጭጋግ በደመና ወረደ እና ተራራው መንቀጥቀጥ ጀመረ። ህዝቡ ፈሩና ወደ ሙሴ ዞረው ሙሴ ሙሴ ሆይ ከዛሬ ጀምሮ አንተ አናግረን እንጂ ማን ያናግረናል? እግዚአብሔር አለ። እኛ ግን ኃጢአት ሰርተን እኔ በቀጥታ ብነግረውስ ምን አይነት ድፍረት? ለምን መሰላችሁ እንደዚህ የምንዳፈረው? እግዚአብሔር ስለማይታይ የማያይ ይመስለናል። እስመ አይነ ሰብእ ያፈርሆሙ ይላል። የሰው አይን ይፈራሉ፣ የእግዚአብሔር አይን ግን ከሺህ ፀሐዮች በላይ እንደሚያበራ ያውቁ። እኛ ኃጢአት ስንሰራ እንዳያየን የምንፈራው ሰውን ነው። ግን ማን ያያል? ጨለማ ውስጥ ብትደበቅ ጨለማ በሱ ዘንድ አይጨልምም። ከሰማይ ከምድር ከብርሃን ከጨለማ መደበቅ አይቻልም። እግዚአብሔር በሁሉ ውስጥ አለ እና ኃጢአት ስንሰራ ያላሰብነውን እግዚአብሔር ንስሐ ሲሆን ነው ወይ የምንጠይቀው? ለሱ በቀጥታ ልንገረው። ባጭሩ ግን ምዕመናን በኦርቶዶክሳዊት ቤተክርስቲያናችን ትምህርት መጽሐፍ ቅዱስን መሰረት አድርጋ ንስሐ የምንገባው የምንናዘዘው 3 ጊዜ ነው። ስንት ጊዜ? 3 ጊዜ ነው። አንደኛ ለራሳችን። አንደኛ ለማ? ለራሳችን። በዚህ በሉቃስ ወንጌል ምዕራፍ 15 ላይ ከአባቱ ቤት የጠፋው ያ ልጅ ታሪክ ተጽፏል። ይህ ልጅ አባቱን ንብረት ካወደመ በኋላ ባዶ እጁን ቀርቶ በአሳማ በረት ውስጥ ቁጭ ብሎ ሳለ ይላል ተጸጸተ፣ ወደ ልቡ ተመለሰ፣ ንስሐ ተሰማው። ይህን ጊዜ በአባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸው? እኔ ግን እዚህ በኃጢአት
በረሃብ እሰቃያለሁ። ስለዚህ አሁኑኑ ተነስቼ ወደ አባቴ እሄዳለሁ፣ እንዲህ ብዬ ነግረዋለሁ። አባቴ ሆይ በሰማይና በፊት በደልኩ፣ ከእንግዲህ ወዲህ ልጅህ ተብዬ ልጠራ አይገባኝም፣ ከአገልጋዮችህ አንዱ አድርገኝ እለዋለሁ አለ ይላል። ይህንን የተናዘዘው ለማን ነው? ለራሱ። ስለዚህ ምዕመናን ወደ ንስሐ አባት ከመሄዳችን በፊት ወደ እግዚአብሔር ይቅር በለኝ ከማለት በፊት ቁጭ ብሎ ሰው ራሱን መመዘን አለበት። ምን ሳረግ ነው ያልኩት? እስቲ ዛሬ እዚህ ቤተክርስቲያን ከመምጣታችን በፊት የት ነው ያልነው? ስራ ላይ ወይ ትምህርት ላይ ወይ ቤታችን ነው የሚሆን? ምን ስናደርግ ነው ያልነው? ማታ ማታ ነጋዴው ዛሬ ስንት አተረፍኩ፣ ዛሬ ስንት ከሰርኩ ብሎ ቁጭ ብሎ ሂሳብ ያሰላ የለ? እስቲ በመንፈሳዊው ዛሬ ስንት አተረፍን፣ ስንት ከሰርን? ነፍሴ ሆይ ዛሬ ከየትኛው እርሻ ነው ያልሽው ይላል ቅዱስ ባስልዮስ ማር ይስሐቅ። ነፍሴ ሆይ ዛሬ የትኛው እርሻ ላይ ነው ያልሽው? ለማን ስትሰሪ ዋልሽ? ለእግዚአብሔር ነው ወይስ ለሰይጣን ነው? ማንን ደስ አሰኘሽ? እስቲ ዛሬ በዋልነው ውሎ ማን ነው ደስ ያለው? እግዚአብሔር ነው ወይስ ሰይጣን ነው? ምን አደረግን? ዛሬ ምን አወራን? ምን አየን? ምን ሰማን? የዛሬ ውሎህን ቁጭ ብለህ መመዘን አለብን። ስለዚህ የመጀመሪያው ኑዛዜ ለራስ ነው። ሁለተኛው ለካህናት ነው። ለካህናት እንድንናዘዝ የእግዚአብሔር ፈቃድ ነው። እኔ 3 ጥቅሶች ነግራቸዋለሁ። ነገር በ3 ይጸናል። አንደኛ መጽሐፈ ኢያሱ ምዕራፍ 7 ከቁጥር 7 ኢያሱ 7:7 ላይ አካን ለተባለ ሰው የእግዚአብሔር ነቢይ ሌዋዊው ኢያሱ የነዌ ልጅ ማለት ነው አንድ ቃል ተናግሮታል። አቆመውና ምን አለው? ልጄ ሆይ ያደረከውን ንገረኝ፣ ለእግዚአብሔር ተናዘዝ አለ። እስኪ በሉ ያደረከውን በሉ እንጂ ንገረኝ፣ ለእግዚአብሔር ተናዘዝ። ለማን ተናዘዝ? ያደረከውን ምን በለኝ? ለካህናት መናገር ለእግዚአብሔር መናዘዝ ነው። እኛ ለቄሱ አይደለም የምንናገረው። ለማን ነው? እነሱ ምስክሮች ናቸው። አዕይንተ እግዚአብሔር ይላቸዋል ቅዱስ አትናቴዎስ በቅዳሴው። እግዚአብሔር አይን ፊት ነው እያወራችሁ ያላችሁት፣ ለካህኑ አይደለም፣ ለአይኑ ነው። በካህኑ አይንነት የሚያይህ እግዚአብሔር ነው። ካህኑ ምስክር ነው። ምህረት ይቅርታ የሚሰጠው እግዚአብሔር ነው። ካህናቱ ኃጢአታችንን ሰምተው ሲጨርሱ ከኃጢአት ማሰሪያ ማን ይፍታህ ነው የሚሉት። እኔ ፈትቻለሁ አይሉ፣ ፍቱ እኮ ብሏል። ግን እነሱ መልሰው የሰጣቸውን ይሰጡታል። በጣም የሚገርም ነው። እና ለእግዚአብሔር ክብር ስጥ፣ ያደረግከውን ንገረኝ፣ ለእግዚአብሔር ተናዘዝ አለ። አንድ ሁለተኛ የማቴዎስ ወንጌል ምዕራፍ 3 ቁጥር 18 ላይ በዮርዳኖስ ማዶ ዮሐንስ ያጠምቅ በነበረ ጊዜ ሊጠመቁ የሚመጡት ሰዎች ኃጢአታቸውን ይናዘዙ ነበር ይላል። በብሉይና በሐዲስ መካከል ላይ መጥምቁ ዮሐንስ ንስሐ ይሰማ ነበር። ህዝቡም ኃጢአታቸውን ለዮሐንስ ምን ይሉ ነበር? ይናዘዙ ነበር። ሶስተኛ የሐዋርያት ሥራ ምዕራፍ 19 ቁጥር 19 ላይ ያመኑት ሁሉ በሐዋርያት ፊት መጥተው ኃጢአታቸውን ይናዘዙ ነበር። ስለዚህ ኃጢአታችንን ለካህናት ለተመደቡ ለሌዋውያን ካህናት፣ ለመጥምቁ ዮሐንስ፣ ለ12ቱ ሐዋርያት እንድንናዘዝ የማን ፈቃድ ነው? የእግዚአብሔር ፈቃድ ነው። ሐዋርያትም ደግሞ ጌታ ሊለያቸው ሲል ምን አላቸው? እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሏል። እስከ ምን ድረስ? ሐዋርያት አሁን ሰማዕታት ሆነው ሞተዋል፣ እነሱ የሉም። እስከ ዓለም ፍጻሜ ያለው አሁን እዚህ ከምታዩቸው አባቶች ጋር ከሐዋርያት ጋር የነበረ አምላክ ከኛም ጋር አለ። ኃጢአታችንን ለካህናት የምንናገረው የማን ፈቃድ ስለሆነ ነው? የእግዚአብሔር። ካህናት ደግሞ ለመረጃ አይደለም። ሰምተው ሲጨርሱ ጸሎት አድርገው ምክር ይሰጡናል። አንድ ከኃጢአት መከልከል እንድንችል ቀኖና ይሰጡናል። እሱን እንመጣበታለን። ሌላው ግን ኃጢአታችንን ይቅር ማስባል ስልጣን ሰጥቷቸዋል። የማቴዎስ ወንጌል ምዕራፍ 20 ከቁጥር 23 ላይ እፍ አለባቸው፣ መንፈስ ቅዱስን ተቀበሉ፣ ይቅር ያላችኋቸው ኃጢአታቸው ይቀርላቸዋል፣ የያዛችሁባቸውም ተይዞባቸዋል። ስለዚህ ለካህናት የምንናዘዘው የእግዚአብሔር ፈቃድ ስለሆነ ነው። ሶስተኛው ለካህናት ስንናዘዝ በዛው ለማን የምንናዘዘው? ለእግዚአብሔር ማለት ነው። ይህን ካየን ምዕመናን እንዴት እንናዘዝ የሚለውን ደግሞ ማየት ያስፈልጋል። ብዙ ጊዜ አሁን ንስሐ መግባት ስናስብ የሚፈትነን ፈተና፣ አሁን እዚህ ጉባኤ መሀል ያላችሁ ሰዎች ንስሐ መግባት አትጠሉም፣ ትፈልጋላችሁ። ጸሎታችሁም ነው እግዚአብሔር ለንስሐ ያብቃኝ እንላለን አይደል? አዎ። ግን አብዛኛው ሰው አሁን መግባት አይፈልግም። ንስሐ መግባት ይፈልጋል፣
ግን አሁን መግባት አይፈልግም። እንደውም አንዳንድ ሰው ለንስሐ ሞት አብቃኝ ይላል። ለምን ሞት? ስለዚህ ይሄ ሰው የቅዱ ንስሐ መግባት የፈለገው መቼ ነው? ሊሞት ሲል። ንስሐ መግባት መቁረብ የምናስበው ልንሞት ስንል ነው። መቼ ነው የምንሞተው? እኔን አላውቀውም፣ እናንተ ታውቁታላችሁ። ግን እንደሚያውቅ ሰው ሆነን ልሞት ስል ብለን ነው የምናስበው። አሁን የሶሻል ሚዲያ ዘመን ነው፣ የዩቲዩብ የቲክቶክ የምን ዘመን ነው። አንድ በእድሜ ጠና ያሉ እናት ወይ ትልቅ ሰውዬ ሽማግሌ አባት ከእድሜያቸው ጋር የማይሄድ ነገር ሲያደርጉ ቪዲዮ ሰው ሲያይ ምንድን ነው የሚለው? እርስዎ እንዴት በመቁረቢያ ወት ይላል። በምን ወት? ብዙ ሰው መቁረቢያ ሽምግልና ነው ብሎ የሚያስብ። እግዚአብሔርን በቃ ኃይላችን ሲደክም ማስታወስ ነው የምናስበው። በጉብዝና ወራት ፈጣሪህን ምን በል ደስ አያሰኙም የምትላቸው ዘመናት ሳይመጡ ይላል። ደስ አያሰኙም የምትላቸው ዓይንህ ሳይደክም ትንሹ ነገር ሳይረብሽ፣ አቤት ስታነቡት እንዴት ደስ ይላል። በጉብዝና ወራት ብሎ ሲዘረዝረው ሳትዝል ሳትደክም፣ ጆሮ መስማት ሳያቆም፣ ዓይንህ ሳይፈዝ፣ ሁለቱ መስኮቶች ላይ ያሉ ይላል። ሁለት መስኮት የተባሉ ዓይኖች ናቸው። እኛ ግን የምናስበው ስንደክም ንስሐ መግባን እግዚአብሔርን የመጨረሻ ጉዳይ አድርገነዋል። በእውነት ይቅር ይበለን አምላካችን። አንዳንድ ሰው ደግሞ አይኔ እኮ ንስሐ መግባት እኮ አልጠላም ገባለሁ፣ ግን አሁን ንስሐ በገባ ተመልሼ ኃጢአት መስራቴ አይቀርም። ስለዚህ ትንሽ ልስተካከልና ከዛ በኋላ ንስሐ ገባለሁ። የሚያስተካክለን ማን ነው? እግዚአብሔር። ስስተካከል ንስሐ ገባለሁ ብለህ የምታስብ ከሆነ መቼም አትስተካከልም። ምክንያቱም የሚያስተካክለን ማን ነው? እስቲ አሁን ገላችንም በየቀኑ በየሁለት ቀኑም በሳምንትም ያው ውሃ ይጠፋል ብዬ ነው፣ በሳምንትም በወርም እንታጠባለን። ከታጠብን በኋላ እንቆሽሻለን አንቆሽሽም። ስለዚህ መቆሸሻችን ለማይቀር አንደኛውን ጠርቀምቀም ሲል ከሬሳ ጋር እንታጠብ የሚል ሰው አለ? የለም። እንደምንቆሽሽ እያወቅን እንታጠባለን። ኃጢአት እኮ ቆሻሻ ነው ምመና። ከዚህ በኋላ ኃጢአት ሰራለሁ። በጣም ብዙ ሰው ንስሐ የማይገባው ኃጢአቱ ከብዶት አይደለም፣ ከኃጢአት መገላገል ሳይፈልግ ቀርቶ አይደለም፣ ለወደፊት ሊሰራ ላሰበው ኃጢአት ሲል ነው። ያልሰራ ነው ኃጢአት አለ ገና። አሁን ብዙ ሰው ቁረቡ ሲባል የሚፈራው ከዚህ በኋላ ሊሰራ ያቀዳቸው ኃጢአቶች ስላሉ። እግዚአብሔር እንዴት ያየን ይሆን? በእውነት በጣም ይገርማል። እና ጠላቴ ሆይ በወድቅ እነሳለሁ። ሰዓታታችን ሲጀምር እንዲህ ብሎ ነው፣ እመኒ ወደቁ ትነሳ፣ በወድቅ እነሳለሁ፣ ወእመኒ ሆርኩ ውስተ ጽልመት፣ በጨለማን ብመላለስ እግዚአብሔር ያበርህ ሊተ፣ እግዚአብሔር ያበራልኛል ብሎ ነው የሚጀምረው። ብንወድቅ የሚያነሳን ማን ነው? ስለዚህ ለምን ወደቅክ አይልም፣ ለምን አልተነሳህም ነው። ክርስቶስ አሁን ሊፈርድ ቢመጣ ለምን ኃጢአት ሰራችሁ እኮ አይደለም የሚለው፣ ለምን ንስሐ አልገባችሁም ነው። ለምን ወደቃችሁ አይደለም፣ ለምን አትነሱ። እሱ ይቅር ማለት ሳይሰለቸው እንዴት እኛ ይቅር በለም ማለት ይሰለቻል? ስለዚህ ኃጢአታችንን መናዘዝ አለብን። ኃጢአቱን የሚሰውር አይለማም ይላል። ኃጢአትን ስትደብቀው እግዚአብሔር ይገልጥብሃል፣ ስትገልጠው ይደብቅልሃል። ራስን ስትከስ ከዲያብሎስ ክስ ትድናለህ። ዲያብሎስ ይሄን ሰርቷል እኮ ሲል አዎ እንደሰራማ ለኔ መጥቶ ነግሮኛል ይላል እግዚአብሔር። አንተ ስትደብቀው ግን ዲያብሎስ ያንን ወስዶ ቁስልህን እየነካካ ሲኦል እንድትገባ ነው የሚፈልገው፣ እንድትኮነን ነው እያስታወሰ። ስለዚህ ብዙ የሚቆጠር ኃጢአት ስላለን እግዚአብሔር ፊት እንግለጠው ኃጢአታችን። ኃጢአት ስትደብቅ እግዚአብሔር ይገልጥብሃል። መጽሐፍ ቅዱስ ላይ ኃጢአቱን የደበቀ የአንድ ሰው ታሪክ አለ። ነቢየ እግዚአብሔር ዳዊት ነው። መቼስ ያው ስለተጻፈ ነው። ዳዊት ብዙ ጽድቅ የሰራ ነው፣ ግን ኃጢአቱም ተጽፏል። መጽሐፍ ቅዱስ ጥሩ ጥሩ ታሪኮች ብቻ አይደለም፣ መጥፎ ታሪኮችም ተጽፈዋል። ክፉ የሰሩትም ተጽፏል፣ ደግ የሰሩትም ተጽፏል። ለምንድን ነው? ተስፋ እንዳንቆርጥ ነዋ። እኛ ክፉዎቹ የወደቁት ሲነሱ አይተን እንድንነሳ። ዳዊት መጀመሪያ ኃጢአቱ ምንድን ነው? ስራ መፍታት። ስራ ስንፈታ ብዙ ጊዜ ሰይጣን ስራ ይሰጠናል። ሰይጣን የሚሰጠን ስራ ደግሞ ኃጢአት እና ዳዊት ስራ ፈቶ በሰገነቱ ሲመላለስ ቤርሳቤህ የተባለች ሴት ከወር ልማዷ ነጽታ ነበርና ገላዋን ስትታጠብ አየ። ተመለከተ ብቻ አይደለም፣ መርዞ አያት፣ በደንብ አያት። ስለዚህ ልቡ በዝንቡት ጦር ተነደፈ። ማናት ብሎ ጠየቀ። የኬጢያዊው የኦርዮ ሚስት ናት አሉት።
በቃ እዚህ ጋር ነው ታሪኩ ማብቃት ያለበት። የሰው ሚስት ናት ሲባል ያቆም ነበር። ዳዊት ግን አስጠራት። ብዙ ጊዜ ማመንዘር የሚመጣው ባለትዳር ነው ባለትዳርና ከተባለ በኋላ ጨዋታው ይቀጥላል። የሰው ሚስት ናት ሲባል ማቆም አለበት። ዳዊት ግን አስጠራት፣ አስመጣት፣ አስነወራት። መጽሐፍ ቅዱስ ባልና ሚስት የሚያደርጉትን ሩካቤ አወቃት ይላል። አዳምም ሚስቱን ሔዋንን አወቃት፣ አብርሃምም ሳራን አወቃት ይላል። በጋብቻ በህግ ከሆነ ከህግ ውጭ ከሆነ ግን አስነወራት፣ ደረሰባት ነው የሚለው። ስራው አንድ ነው፣ እግዚአብሔር ግን ሁለት አድርጎ ነው የሚያየው። ስለዚህ አስነወራት። ይቺ ሴት በአጋጣሚ ከወር ልማዷ ነጽታ ነው አይደል ስትታጠብ የነበረው። ስለዚህ ጸነሰች እና ማርገዟን ላከችበት። አሁን አስቡት፣ ዳዊት የወታደር ሚስት ቀምቶ ደፈረ ቢባል ለስሙ ጥሩ ነው አይደል? እችን ነገርማ ማረም አለብኝ ብሎ ኬጢያዊ ኦርዮን አስጠራው ከጦር ሜዳ። እቅዱ ምንድነው? መጥቶ ከሚስቱ ጋር ያድራል፣ ያው ጽንሱ ከሱ ነው ይባላል ማለት ነው። አስጠራው። እንዴት ነው ጦሩ? እንዴት ነው? በላርፈ ትሄዳለህ፣ አሁን ወደ ቤት ግባና ራት ብላ፣ እንደው ከሚስት ጋር ተኛ ማለት ነው የቀረው ኃጢአቱን ለመሸፈን። ከቤተ መንግስት ምግብ ተላከለት። ብዙ ጊዜ ከቤተ መንግስት የሚላክ ምግብ ችግር አለ። በላ ጠጣ፣ ግን ውጭ አደረ። ዳዊት ሲሰማ ከውጭ ነው ያደረው። አስጠራው። ምን ነው ምን ሆነ ነው ውጭ አደርክ አለው። የእግዚአብሔር ታቦት በደጅ አድራ። የእስራኤል ወታደሮች ከጠላት ጋር እየተናነቁ እንዴት እኔ ከሚስቴ ጋር ገብቼ ተኛለሁ? እንዴት ከምኔ ጋር? ዳዊት እኮ ከሰው ሚስት ጋር ነው የተኛው። አይገርም? እንዴት ከሚስቴ ጋር ይላል። ከህግ ሚስቱ ጋር እኮ። እናም የእግዚአብሔር ታቦት በደጅ አድራ። አሁን ስለ ታቦተ ጽዮን ክብር ኬጢያዊው ኦርዮ ከአህዛብ የተመለሰው ተገዝሮ የተመለሰው ኦርዮ ለዳዊት ይንገረው። ዳዊት በታቦተ ጽዮን ፊት የዘለለው ዳዊት ማለት ለሱ ከአህዛብ የመጣው ኦርዮ ነገረው። አንዳንዴ መንፈሳዊ የምንባል ሰዎች የቤተ ክርስቲያን የምንባልን ሰዎች አህዛብ በልጠው ሊመክሩን ይችላሉ። ዮናስን አልሰማችሁም? ተነሳና አምላክን ጥራ አሉት እኮ እዛ መርከብ ውስጥ። አህዛብ እኮ ናቸው። ጸሎት አስተማሩት ለዮናስ ለነቢዩ። ከእግዚአብሔር ቃል በቃል የሚነጋገረው ዮናስ ተነሳና ጸልይ ተባለ። አንዳንዴ በኃጢአት ስንደክም ከኛ ሩቅ የተባሉ አህዛብ የተባሉ ሊያስተምሩን ሁሉ ይችላል። ከኔ ጋር ናችሁ ምዕመናን? እግዚአብሔር ከሁላችን ጋር ይሁን። ስለዚህ እንዴት ስለ እግዚአብሔር ታቦት ክብር እግዚአብሔር ለምን ይሄን ያጻፈ ይመስላችኋል? አሁን እንደ ዳዊት ለእግዚአብሔር የቀረበ ሰው አለ? ልበ አምላክ ነው፣ ከእግዚአብሔር ጋር የሚነጋገር ነው። ግን በኃጢአት ወደቀ። ኃጢአት ያላዋረደችው ሰው የለም። ኃጢአት ያላዋረደችው የለም። ምዕመናን ማንንም እንዳታምኑ ነው። እገሌ አባት ነው፣ እገሌ መነኩሴ ነው ናቸው፣ እገሌ አጥማቂ ነው፣ እገሌ ሰባኪ ነው፣ እገሌ ዘማሪ ነው፣ እገሌ እኮ ጸሎተኛ ነው፣ እገሊት እኮ እንዲህ ናት ብላችሁ ማንንም ሰው እንዳታምኑ። የፈለገ ጸሎተኛ ቢሆኑ ከዳዊት ይበልጣል? አይበልጡ። ቢፈውሱ ሀብተ ፈውስ የተሰጠው ነው ዳዊት። አቤት መዝሙር ቢባል ከዳዊት በላይ ዘማሪ የለም፣ ሰባኪ የለም። ማንንም እንዳታምኑ። ኃጢአት ያላዋረደችው የለም። ወግታ የጣለቻቸው ብዙዎች ናቸው። ለማንኛውም ዳዊት ድጋሚ ኦርዮን አብልቶ አጠጥቶ አሰከረው። ከሚስቱ ጋር ገብቶ እንዲተኛ ፈልጎ እሱ ግን አልተኛም። አሁንም ለሁለተኛ ጊዜ ውጭ አደረ። ምን ነው ሲለው ታቦተ ጽዮን በደጅ አድራል፣ አንተ አትሰማም ብሎ ደብዳቤ ጽፎ ላከው። ደብዳቤው ይሄ ሰው ይገደል የሚል ነው። ምስኪን ኦርዮ እንደ ባህራን የሞቱን ደብዳቤ እንደያዘው ባህራን እንደ ይስሐቅ የሚሰዋበትን ተሸክሞ እንደሄደው እንደ ክርስቶስ መስቀሉን እንደያዘው መገደያውን ደብዳቤ ይዞ ወደ ኤልያብ ወደ ጦር መሪ ወስዶ አሳየው። አየው። ሲያየው ይገደል ይላል። በጣም አዘነ። ግን የንጉስ ቃል ነው፣ ምንም ማድረግ አይቻልም። የጠላት ጦር ግር ብሎ የሚመጣበት ቦታ ላይ ሄዱና ጥላችሁ ሽሹ አላቸው። እሺ ብለው ወታደሮች ጠላት ሲመጣ ኦርዮን ብቻውን ጥለውት ሮጡ። ወዴት ነው የምትሄዱት? ታቦተ ጽዮንን ከድታችሁ እስራኤልን ከድታችሁ እያለ እየለፈለፈ ተደብድቦ ሞተ። ይህ ሁሉ ሲሆን ማን ይመለከታል? ማን ይመለከታል? ነቢዩ ናታንን ላከው እግዚአብሔር። የእግዚአብሔር ነቢይ ናታን በፈረስ ላይ ሆኖ መጣ። ነቢያት በአህያ ላይ ከመጡ አገር ሰላም ነው፣ በፈረስ ላይ ከመጡ ችግር አለ። ምንድነው አለ ዳዊት። ደነገጠ። አረ ንጉሥ ሆይ በአገር ትልቅ በደል ተፈጽሟል። ምን ነው ምን ሆነ አለ። አይ አንድ ሰው አንድ በግ የነበረው ደሃ ሰው ነበረ
እና የድሃ ሰው ከጎረቤቱ ደግሞ ብዙ በጎች ያሉት ባለጸጋ ሰው እና ይህ ሰው ወደ ሩቅ አገር መሄድ ሲፈልግ ይችን አንዲት በግ ለባለ ብዙ በጉ ሰውዬ አደራ ብሎ ሰጠው። ይህ ሰው እሺ ብሎ ተቀበለ። ከዛ እንግዳ መጣበት። እንግዳ ሲመጣበት ብዙ በጎቹ መሃል አንዱን ማረድ ሳስቶ ይህ ሰው አደራ ብሎ የሰጠውን በግ አረደበት። ምን ይመስልሃል ንጉሥ ሆይ አለው። ይህ ሰው ምናምንቴ ነው አለ። ስለ አንድ ፈንታ 4 እጥፍ ይመልሳል። ስንት እጥፍ? ንጉሥ ሆይ ያ ሰው አንተ ነህ አለው። ንጉሥ ሆይ የፈረድከው በማ ላይ ነው? በራስ ላይ ነው። ብዙ በጎች አሉት የተባልከው እግዚአብሔር ባይፈቅደውም ዳዊት ብዙ ሚስቶች ነበሩት፣ ብዙ ቁባት ነበሩት። እግዚአብሔር አንድ ሰው ለአንድ ሰው ነው ያለው። ዳዊት ግን ብዙ ሚስት ነበረው። አንተ ነህ። አንዲት በግ አለው የተባለው አንተን አምኖ ጦር ሜዳ ሄደው ኦሪዮ ነው። እንግዳ መጣብህ የተባለው ጊዜያዊ ስሜት ነው፣ ፍትወት ነው። ይህንን ከበጎች ከሚስቶች ከአንዷ ጋር ማሳለፍ ስትችል የእሱን አንዲት በግ አምኖ የሰጠህን በግ አረድክበት። ስለዚህ የፈረድከው በማ ላይ ነው? በራስ ላይ ነው። ይገርማቸዋል። ዳዊት ስለ አንድ ፈንታ ስንት እጥፍ ይመልስ ነው ያለው? አይሰማም። 4 እጥፍ መለሰለት እግዚአብሔር። እሱ አንድ ኦሪዮን ነው አለ የገደለው። ዳዊት ከዚህ ሴት ከቤርሳቤ የተጸነሰው ልጁ ከተወለደ በኋላ በጠና ታሞ ዳዊት ማቅ ለብሶ ተንፈራፍሮ አልቅሶ ለምኖ እግዚአብሔር ግን አልፈቀደም። ያ ልጅ ሞተ። አንድ በሉ። 2 የዳዊት ወንድ ልጅ አምኖን የሚባል ሴት ልጁን ደፈረበት። ወንድም እህቱን ደፈረ። ይሄ በቁም መግደል ነው አይደለም? አዋረዳት። ዳዊት አዘነ። ስንት? 2 3 ይህ ደፋሪውን ልጅ ሌላው የዳዊት ልጅ አቤሴሎም እንዴት እህቴን ይደፍራል ብሎ ተነስቶ ይህን ደፋሪውን አምኖንን ገደለው። ስንት ሆነ? 4 አቤሴሎም ዳዊት ላይ አምጾ በጦር ሜዳ ሞተ። ስንት ሆነ? 4 አንዳንዴ እግዚአብሔር የማይሰማ መስሎን እንዲያርግብኝ እንዲጨምርብኝ ይላል። ይሰማል። እግዚአብሔር ይሰማል። አሁን ይህን ሁሉ ታሪክ ያነሳውን ለምንድን ነው? ዳዊት ሰው እስከ ማስገደል የደረሰው ኃጢአቱን ለመሰወር ነው። እና መጥቶ ገለጠበት። እግዚአብሔር ሲገልጥበት ምን አለ? አቤቱ እንደ ቸርነትህ መጠን ማረኝ። ዳዊት ጸሎት ያውቃል። አያችሁ፣ ሲያየው ኃጢአቱ አዋጠው። እንደ ኃጢአቴ መጠን አይደለም። እንደ ምን መጠን? እንደ ቸርነት መጠን ማረኝ። እንደ ይቅርታ ብዛት መተላለፌን ደምስሳል። በደሌ አያዋጣኝም፣ አንተ ፊት አያቆመኝም። ልትምረኝ የሚገባኝ አይደለሁም። እንደ ምህረትህ ብዛት መተላለፌን ደምስስ፣ ከበደሌም ፈጽሞ ጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ይኸው አምኛለሁ። ኃጢአቴም ሁል ጊዜ በፊቴ ነው አለ። የሰራሁትን ኃጢአት አልረሳውም፣ ሁሉ ያስታውሰዋል። አንተን ብቻ በደልኩ አለ። ንጉሥ አድርገህ ሾመኛል፣ ከኔ በላይ አለቃ የለም። አንተ ነው ያለው። አንተን ብቻም በደልኩ። ብበድልስ አንተን መሐሪውን አይደል? ይቅር ባዩን አይደል ወይ? አንተን እኮ ነው የበደልኩት። በፊትህም ክፋትን አደረግኩ፣ በነገርህ ትጸድቅ ዘንድ በፍርድም ንጹሕ ትሆን ዘንድ ሁሉ ይበድላል ብለህ የተናገርከው እውነት ሆኖ ይገኝ ዘንድ ይኸው እኔም በድዬ ተገኘሁ። ሁሉም ለካ የረከሰ ነው አለ ዳዊት። ይህንን ሁሉ ኃጢአት ውስጥ የገባው ግን ኃጢአቱን ለመደበቅ ነው። ኃጢአቱ ተደበቅ አልተደበቀም? እንኳን ሊደበቅ ይኸው የብስራተ ገብርኤል ምእመናን ቁጭ ብላችሁ የዳዊትን ኃጢአት እየሰማችሁ ነው አይደል? የሰው ሚስት እንዲያርጎ እኔ ገና ሌላ ደብሬ ሄጄ እናገራለሁ። እሱ የዛ ዘመን ሰው እንዳይሰማ ነው የፈለገው አይደል? መማሪያ ያደረገው እግዚአብሔር። መማሪያ ከመሆን ይሰውረን። አይገርምም? የዘር ሐረጉ እንኳን ሲዘረዘር መች ለቀቀው? አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ ብሎ እሴይም ዳዊትም ከኦሪዮ ሚስት ሰሎሞንን ወለደ ይላል። ከማን ሚስት እስቲ በሉ? ከኦሪዮ ሚስት ማንን ወለደ? ሰሎሞንን ወለደ። እዚህ ውስጥ ዳዊትንም የኦሪዮ ሚስትንም እግዚአብሔር እንዳዘነባቸው ያሳያል። ዳዊትን ከኦሪዮ ሚስት ብሎ በኃጢአት መውለዱን ገለጠበት። የኦሪዮ ሚስት ደግሞ ምንድነው ጥፋቷ ካላችሁ፣ ባሏን ከገደለ በኋላ እሷ ከዳዊት ጋር ሚስት ሆና ቀጥላለች አይደል? አልቀጠለችም? ከባሏ ገዳይ ጋር ኖራለች። ስለዚህ ይህ ደግሞ ጥፋቷ ስለሆነ ስሟ ወንጌል ላይ ይጻፍ ዘንድ አይገባትም። የማን ሚስት አላት? የኦሪዮ ሚስት። የኦሪዮ ሚስት አላት። ኃጢአትን ስትደብቀው እግዚአብሔር ይገልጥብሃል፣ ስትገልጠው ይሸፍንልሃል። እግዚአብሔር ኃጢአታችንን ይሸፍንልን።
እንዲሸፍነው ግን መግለጥ አለብን። ንስሐ አባቶቻችሁ ጋር ቀርባችሁ ምን ይሉኝ ይሆን አባ እንደው ይታዘቡኝ ይሆን ምናምን እንደው ለሌላ ሰው ቢናገሩ። ሲጀመር ካህን አዲስ ኃጢአትም አንሰራም እኛ ብዙ ክሬቲቭም አይደለን። በነገራችን የሁሉም ሰው ኃጢአት አንድ አይደለም። ሁለተኛ መተህ የምትናገረው ለካህኑ አይደለም። ለማን ነው? ለእግዚአብሔር። ምን ቸገረ? ተናገረው፣ ተበቀለው ሰይጣንን። አንተ ላይ የሰራውን ያቆሰለህን ቁስል ገልጣ አሳየው ለካህኑ። እንዲህ አድርጎኛል ብለህ እግዚአብሔር ፊት አሳየው። ሕፃን ሆነን ትዝ ይላችኋል ስንመታ ወላጆቻችን ጋር መተን የተመታንበትን ቦታ እዚህ ጋር ተመታው ብለን እንደምናሳየው ንስሐ ስትገቡ ሰይጣን የመታችሁን ለአባታችሁ ለእግዚአብሔር እያሳያችሁ። እዚህ ጋር ነው የቆሰልኩት፣ እዚህ ጋር ነው የታመምኩት። ሰይጣን ያፍራል። ስንት ዓመት አንተ ላይ የገነባውን የኃጢአት ግንብ ስትናዘዝ ይፈርስበታል። አንተም ሰላም ታገኛለህ። ናዘዘ አረጋጋ ነው። ኑዛዜ መረጋጋት ነው። ሰላም ታገኛለህ፣ እረፍት። ስለዚህ ኃጢአተኛ ሆነን ለምን ትዕቢተኛ እንሆናለን? ለምንድን ነው ገጽታችን የሚያሳስበን? ለምንድን ነው ጥሩ ሆኖ መታየት የሚያሳስብህ? እግዚአብሔር ፊት ብታጋልጠው ራስህን በመላእክቱ ፊት ከመዋረድ ትድናል። በፍጥረት ሁሉ ፊት ኃጢአት ከሚገለጥ በፈጣሪ ፊት ቢገለጥ ይሻላል። በሰው እጅ ከመውደቅ በማን እጅ መውደቅ ይሻላል? እግዚአብሔር በሱ እጅ እንድንወድቅ ይፍቀድልን። አሁን አንዳንድ ሰው ንስሐ አባቱ ጋር ይመጣና ቅኔ የሚቀኝ ሰው አለን። ሲናዘዝ ራሱ ለቄሱ እንዳይገባ አድርጎ ማለት። አንዳንዱ ብልጥ ለመሆን ይሞክራል። አባ እኔ በቃ እንደው ባጭሩ ኃጢአት የተባለውን በሙሉ ምን ብያለሁ? ሰርቻለሁ። እንደዚህ ይቻላል? አይቻልም። ሐኪም ቤት ሄደ ዶክተር ባጭሩ በሽታ የተባለውን በሙሉ ታምሜያለሁ ትላል። ይሸቀሽቀኛል፣ ይወጋኛል ነው አይደል? በሽታውን የደበቀ ምን የለውም፣ ኃጢአቱን የደበቀም ስርየት የለውም። እግዚአብሔር ኃጢአታችንን ለመግለጥ ያብቃል። ስንገልጠው ይሸፍነዋል፣ ስንሸፍነው ግን ይገልጠዋል። ይህን ካልን ለመጨረሻ አባቶቻችን ካህናት ፊት ስንናዘዝ፣ ሌላው ካህኑ ኃጢአት ይሰራ የለ ወይ? እንዲያደርጉ የለ ወይ? ካህናት ራሳቸው እንዲየሰሩ አሁን ለአንተ ይቅርታ ያሰጣሉ ወይ ይላል ሰይጣን። አውቆ እኮ ያውቀዋል እኮ። ካህናት የሚሰጡት አገልግሎት ከኃጢአትና ከጽድቃቸው ጋር አይገናኝም። ቅዱስ ባስልዮስ ካህናትን በማህተም ይመስላቸዋል። ማህተም ሁለት ማህተም ቢኖር ይላል፣ አንዱ የብረት አንዱ የወርቅ ቢሆን እላዩ ላይ የንጉስ መልክ ቢኖረው፣ የንጉሱ መልክ አንድ አይነት ከሆነ ቀለም ነክረ ስትመታው የማህተሙ ስዕል የትኛው የወርቅ የትኛው የብረት እንደሆነ ማወቅ ይቻላል? አይቻልም። በኃጢአተኛ ካህንና በንጹህ ካህን መሀልም ያለው ልዩነት ነው። የወርቅ ማህተም የተባለው የኃጢአተኛ ካህን ነው፣ ንጹህ ካህን ነው። የብረት ማህተም የተባለው ኃጢአት ያለበት ካህን ነው። የሚሰጡት አገልግሎት ግን ስንት ነው? ምክንያቱም በካህናት አድሮ የኃጢአት ይቅርታ የሚሰጠው ማን ነው? እግዚአብሔር። እግዚአብሔር ይፍታ ነው ያሉት። እኛኛውም አባት ጋር ብትሄድ የሚፈታህ እግዚአብሔር። ሰይጣን ግን አውቆ ካህኑን እንድትጠራጠር ያደርጋል። የመጨረሻው ዘመን አንዱ ዲያብሎስ የሚሰራው እስከ ቅትለተ ዘካርያስ የካህናት መገደል ድረስ ይደርሳል። ካህን አሁን እንዲጠላ ሰይጣን የማይሰራው ነገር የለም። ከቅዱስ ፓትርያርኩ አንስቶ ካህናትን እንድንጠላ እኔ ቄስ አልወድም የሚሉ ኮስተር ብለው ደስ ብሏቸው የሚሉ ሰዎች ያሉት ሰይጣን ሆን ብሎ የሚሰራው ካህንን ሲያጣላ ንስሐ እንደማትገባ ስለሚያውቅ ብዙ ሰው ንስሐ እንዳይገባ ከካህናት ጋር ከስጋ ወደሙ ከቅዳሴም እንድትርቅ ካህኑን ያጣላል። እረኛውን እመታለሁ በጎቹም ይበተናሉ የሚለውን ለመፈጸም የፈለገ ብንበድል ካህናት ቢበድሉ በእነሱ የኃጢአት ይቅርታ የሚሰጠው ማን ነው? እግዚአብሔር። እንደዚህ አድርጋችሁ አስቡ። እንዲህ ብታስቡ ነው የምትጠቀሙት። እንዲህ ብታስቡ ነው የምትጠቀሙት። በዚህ በቅዱስ ጳውሎስ መልእክት ትርጓሜ ላይ አንድ ጆሮ የሚከብድ ታሪክ ተጽፏል። አንድ ሰውዬ ንስሐ አባት ይዛል እና በጣም ባለጸጋ ሰው ነው። ሀብት ንብረት የሞላ የተረፈው ነው። ከዛ ንስሐ አባት ይዛል። እኛ አባት ደግሞ በጣም የገንዘብ ፍቅር ያላቸው ነበሩ። ካህን ሆኖ ገንዘብ በጣም የሚወድ ሊኖር ይችላል? አይችልም። ከመጀመሪያዎቹ 12 ካህናት አንዱ ይሁዳ ጌታውን እስከ መሸጥ የደረሰው በምንድን ነው? በገንዘብ ነው። ሌባ ነበር ይላል ዮሐንስ ወንጌል። ይሁዳ ሌባ ነበር፣ ግን ክርስቶስ ገንዘብ ያዥ ያደረገው። እንዴት ነው ሌባ መሆኑን እያወቀ ለምን ገንዘብ ያዥ ያደረገዋል? አሁን እኛ ሌባ መሆኑን የምናውቀውን ሰው ዘበኛ እናደርጋለን? ኧረ እኛ አስተውት። ሌቦች ራሳቸው ሌቦች ዘበኛ ሲቀጥሩ የሚቀጥሩት ሌባ ነው ታማኝ ሰው ፈልጉልኝ ይላሉ። እነሱ እኮ ሌቦች ናቸው። ለምንድን ነው ክርስቶስ
ሌባ መሆኑን እያወቀ ገንዘብ ያደረገው ቤተ ክርስቲያን ሙዳይ ምጽዋቷን በሚዘርፉ ሰዎች እድሜ ልክ እንደምትሰቃይ ለማሳየት ነው። እኔ ያለውም ሌባ ነበረ እንዳትደነግጡ እያለ ነው። ይኖራል ሌባ ለወደፊቱም። ይሁዳ ጌታውን በ30 ብር ሸጠ። በሱ ቤት ክርስቶስን የሸጠ መስሎታል። በ30 ብር የሸጠው ግን የራሱን ነፍስ ነበረ። የራሱን ነፍስ ነው። ጌታ ምኑ ይሸጣል? የራሱን ነፍስ 30 ብር መዘነላት። ያቺ ሴት 300 ዲናር የሚያወጣ ሽቶ አምጥታ እንደ ተራ ነገር አፈሰሰችው። ያቺን ሴት ይሁዳ ተቃውሟን ነበረ። ለዛች ሴት 300 ዲናር ከጌታ ፊት ተራ ነገር ነው ብላ 300 ዲናሩን ጣለች። ጌታ ይበልጣል ብላ። ይሁዳ ደግሞ 30 ብር ይበልጣል ብሎ ጌታውን ጣለ። እና እኚህ ሰውዬ ገንዘብ ይወዱ ነበር። ንስሐ አባት ሁኑኝ አላቸው። ሰውየው ባለጸጋ ነው፣ እሺ ብለው ተቀበሉት። ከዛ ጥቂት እንደቆዩ ሊያማክሩት መጡ። እንደው እባክህ አንድ ችግር ገጠመኝ። ምን ነው አላቸው። የእርሻ መሬት አለኝ፣ ግን ገበሬዎች የሉኝም፣ በደንብ የሚያርሱልኝ የሉኝ እና ከገበሬዎች አንዱን ላክልኝና የኔን መሬት ይረስልኝ አሉት። እሺ ችግር የለም ብሎ ገበሬ አዘዘላቸው። የንስሐ አባት መሬት ማሳረስ ቀርቶ መጽሐፍ ቅዱስ ላይ ቤት ሰርቶ ይሰጣል። ለንስሐ አባቶቻችን ይህን ተራ ነገር ብናደርግ ለነሱ ከሚሰጡን አንጻር ምንም ነው እና ቤት ገዝቶሎ ይሰጣል። እና ይህ ሰው ገበሬውን ላከላቸው። ከዛ ሲያርስ ቆየ። ገበሬው እያረሰ ያለ አንድ ነገር አገኘ። የንስሐ አባትየው መሬት ላይ የተቀበረ በድስት የተቀበረ ወርቅ አየ። ቆፍሮ ሲያወጣ ወርቅ ነው። መልሶ ቀበረውና እሳቸው ጋር መጥቶ ማን ነው ባለጸጋው ጋር መጥቶ አረ የንስሐ አባት መሬት ላይ እኮ በጣም ብዙ በኪሎ የሚመዘን ወርቅ አገኘዋል። ሊያየህ ሰው አለ? የለም። ለሌላ ሰው ነግራል? አልነገርኩም። በል እንደዛ ከሆነ ወርቁ የተገኘው እሳቸው መሬት ላይ ስለሆነ ወርቁ የሚገባው ለእሳቸው ነው፣ ሄደ ንገራቸዋል። እሺ ብሎ የገበሬ ሄዶ ንስሐ አባትየው ጋር የእርሶ መሬት ላይ ወርቅ አገኘው አላቸው። ገንዘብ ይወዳሉ ብያቸዋለሁ። በጣም ተደሰቱ። የታረከው አሉት። ቀብሬዋለሁ። በጣም ጥሩ፣ በቃ ያለበትን ታሳየኛለህ፣ ማታ እንገናኛለን፣ ግማሹን ላንተ አካፍልሃለሁ አሉት። እሺ ተባባሉ፣ ተስማሙ። አሁን እኚህ ሰው ግማሹን አካፍለዋለሁ ካሉ በኋላ ቁጭ ብለው ሲያስቡት እኔ ግን ምን ነክቶኝ ነው ግማሹን አካፍላለሁ ያልኩት? አፌን ይበላኛል ማለት ጀመሩ። እንደው ሩቡን እንኳ ብለው ምን አለ እስቲ። ሰይጣን ልባቸው ውስጥ ገባ። ሲብከነከኑ አሉ። ማታ ላይ ገለዋለሁ ብለው ወሰኑ። ከዛ የተቀበረበትን ቦታ አሳያቸው። እዚህ ነው ብሎ ሲያሳያቸው ግራ ቀኝ አይተው ሰው አለመኖሩን አይተው ይህን ሰው ገደሉት እና ወራጅ ውሃ ውስጥ አሉት። ማንም አልሰማም ብለው ነው። ወርቁ መገኘቱን የሰማ ሰው አለ? የለም። ባለጸጋው ሰው ቢጠብቅ አይመጣም የሰውዬ። ከዛ በኋላ በጠዋት ሄዶ ሲያይ እዛ እርሻ መሬት ላይ ደም አየ። ገባው ነገሩ። በጣም አዘነ። እኚህ ሰው ገለውታል ማለት ነው። እግዚአብሔር ይፍረድባቸው። እኔ ግን ከዛሬ ጀምሮ መስቀልም አልሳለም፣ ቤተ ክርስቲያንም አልሄድ፣ ስጋ ወደሙም አልቀበልም ብሎ ቀረ። እንደዚህ አይነት ንግግር ሰምታችሁ አታውቁ? ብዙ ሰው አለ እኔ ከዛሬ ጀምሮ የአባ ገሌን መስቀል አልሳለምም የሚል። መስቀሉ የማን ነው? እኔ አቡነ ገሌን የአባ ገሌን ቄስ ገሌን እኔ አይጥሙኝም የሚል ሰው አለ። መስቀሉ እኮ የክርስቶስ ነው። የክርስቶስ መስቀል እንኳን ኃጢአተኛ ካህን ቀርቶ ሰይጣን ቢይዘው አይረክስም። ችሎ አይዘውም እንጂ ሰይጣን ቢይዘው አይረክስም። መስቀሉ መስቀል ነው። ስጋው ደግሞ አልቀበልም። እኔ ካህን አልወድም። የሆነ ጊዜ የሆኑ ካህን እንዲህ ሲያደርጉ አይቻለሁ። ከዛ በኋላ ከቤተ ክርስቲያን ቀረው ብለው ደስ ብሏቸው የሚያወሩ ሰዎች አሉ። እግዚአብሔር የሚሰማህ መስሎሃል? እሳቸውን ለሰሩት ይቀጣቸዋል። አንተ ደግሞ ለቀረህበት ትቀጣለህ። ሁለተኛ ካህን ላማህበትም ትቀጣለህ። እግዚአብሔር የፍትህ አምላክ ነው። ኃጢአት በኃጢአት አያጣፋም። የሆኑ አባት እንዲያረጉ ብለህ የምትድን መስሎሃል? እሳቸውን ስላረጉበት ይቀጣቸዋል። አንተን ስላማህበትና ስለቀረህበት ይቀጣል። በተለያየ ፋይል ነው የሚያየው። ያንተ ሌላ የእሳቸው ሌላ። እሳቸው እንዲህ ስላረጉ ምን ያርግ እሱ ወዶ እኮ አይደለም ብሎ አያጣፋልን። እና የሰው ከቤተ ክርስቲያን ቀርቶ ስጋው ደግሞ መቀበል ትቶ ሌሊት በህልሙ አንድ ነገር አየ። እልም ባለ በረሃ ላይ ውሃ ጥም ጉሮሮውን እያደረቀው በአሸዋ እና ከላይ ፀሐይ ላይ እየሄደ ያያል ብቻውን። ከዛ ሲሄድ ውሃ ጥም በጣም አስቸግሮት ኮለል ብሎ የሚፈስ የውሃ ድምፅ ፏፏቴ ይሰማል። ከዛ ድምፁን ተከትሎ ሲሄድ እውነትም ንጹህ ውሃ ኮለል ብሎ ይፈሳል። ተጠምቶ ስለነበር እጁን ዘረጋ ውሃውን ሊጠጣ።
ግን አልደረሰበትም። ፏፏቴው ላይ ተሳበ፣ አልደረሰበትም። ከዛ አንድ ሰውዬ መጣና በንጹህ የወርቅ ዋንጫ ጽዋ፣ ንጹህ የወርቅ ጽዋ ቀዳና ውሃውን እንካጠጣ አለው። ጽዋው ንጹህ ነው፣ ውሃው ንጹህ ነው። ግን እንካጠጣ ያለው ሰውዬ በጣም በሚዘገንን መንገድ ቁስል በቁስል ነው፣ ቆስሏል ሰውዬው። ውሃው ግን ንጹህ ነው፣ ሰውየው ግን ቁስለኛ ነው። አይ ሰውየው አልነካውም፣ ውሃው ንጹህ ነው፣ እሱ ቢቆስል ምን ችግር አለው፣ በቃ ልጠጣ ብሎ አፉን ሲከፍት ከእንቅልፉ ነቃ። ኮለል ብሎ ሲፈስ ያየው ውሃ የህይወት ውሃ እኔ ነኝ ያለ የክርስቶስ ስጋና ደም ነው። ቁስለኛው ሰው ኃጢአተኛው ካህን ነው። የኃጢአተኛው ካህን ቁስል የስጋው ደሙን ንጽህና ሊያሳድፈው አይችልም። እንደዚህ አድርጎ ለማሰብ እግዚአብሔር በቸርነቱ ይርዳን። የመጨረሻው ካህናት ንስሐችንን ከሰሙ በኋላ የሚሰጡን ቀኖና አለ። በነገራችን ላይ ለካህናት የምንናዘዘው እግዚአብሔር ይፍታ እንዲሉም ብቻ አይደለም። ኃጢአቱን ይሰሙና ከዛ ኃጢአት የምንላቀቅበትንም መንገድ ያማክሩናል። አንድ ሰው ስርቆት ከሆነ የሚጸናበት መጽውት ይባላል። በሰረቀበት እጁ ምን እንዲል እንዲሰጥ። ዝሙት ከሆነ የሚጸናበት ጹም ይባላል። ስገድ ይባላል፣ ሰውነቱን መግዛት እንዲችል። ስንፍና ከሆነ ይሄን ያለ እግር መንገድ ሂድ ሊባል ይችላል። በጠዋት ተነስተ እንዲያርግ ሊባል፣ ጠበል ተጠመቅ ሊባል ይችላል። ካህናት የሚሰጡ ቀኖና ቅጣት አይደለም፣ ሕክምና ነው። መድኃኒት የሚሰጠው ለቅጣት ነው አይደለም፣ ለሕክምና። እና ለምሳሌ የሚሰጥ ቀኖና አለ፣ ጾም አለ፣ ጸሎት አለ፣ ሌላስ ስግደት አለ፣ ምጽዋት አለ፣ ፈውስ መንፈሳዊ የሚባል መጽሐፍ አለ በቤተ ክርስቲያናችን። እኛ መቼስ አሁን ካህናት ቢቆጡን እንዴ ቁጣው ምን አመጣው ብለን አንመጣ። አንዳንድ ሰው ጥያቄም ብሎ ይጠይቀናል። ንስሐ አባቴ ስናዘዝ ኃጢአቴን ፊታቸውን ክስክስ ያደርጉብኛል እና ጀብዱ ነው እንደ የሰራው ይሳቁልን። ኃጢአት እኮ ነው የምትነግራቸው፣ መገሰጽ አለባቸው። ይቆጣሉ፣ ተቆጡ፣ ኃጢአትን አታድርጉ ብሏል። ስለዚህ ይቆጣሉ፣ ግን ይራራሉ። ካህኑ የሚገስጹ ከኃጢአቱ እንድትላቀቅ ነው፣ ጠልተው አይደለም። መድኃኒት እያቃጠለ አይደል የምትቀባው፣ ቁስልህን እንዲፈውስ ነው። ስለዚህ ተቆጥቶ በጣም ያስጨንቁ ማለት አይደለም። ግን ካህናት ሊገስጹን ይችላል፣ ሊቆጡን ይችላል፣ ና ሊሉ ይችላሉ፣ ሂድ ሊሉ ይችላሉ። በዛ በእርምጃ ውስጥ ከእግዚአብሔር እንድትቀርብ ነው፣ ስንፍና እንዲለቅ ነው። ጠበል ተጠመቅ ሊሉ ይችላሉ፣ እስከዚህ ሰዓት ጹም ሊሉ ይችላሉ። ዓላማው ግን እኛን ከኃጢአት ማላቀቅ ነው። በኋላ ሄደ ቴራፒስት ጋር ሳይኮሎጂስት ጋር መከራን ከምታይ ካህኑን ሰምተህ ያሉን ብታደርግ እግዚአብሔር የበለጠ ረድኤት ይሰጣል። ዓላማው ሰውየውን መፈወስ ነው። ፈውስ መንፈሳዊ ከኃጢአት ከሱሱ ከልማዱ መላቀቅ እንዲችል እና የሚሰጠው ቀን ነው። አሁን እኛ የሚመስለን ብዙ ኃጢአት ያለበት ሰው ብዙ ስገድ የሚባል፣ ትንሽ ኃጢአት ያለበት ሰው ደግሞ አይ አንተ ችግር የለውም ትንሽ፣ እንደዚህ የሚባል ነገር የለም። ካህናቱ አይተው ተመሳሳይ ኃጢአት ሰርተን የተለያየ ቀኖና ሊሰጡን ይችላሉ፣ የሰውየውን ታሪኩን ስለሚያውቁ። ለምሳሌ በጣም ብዙ ኃጢአት ላለበት ሰው ትንሽ ስገድ ሊሉት ይችላሉ። ለምን? ብዙ ስገድ ካሉ ደንግጦ እንዳይጠፋ። ሁለተኛ ችሎ ከሰገደ ደግሞ እግዚአብሔር ይቅር ያለኝ በስግደቴ ነው እንዳይል። እንደውም አንድ አባት በጣም ብዙ ኃጢአት የሰራ ሰው መጣና ነገራቸው። ሲነግራቸው 3 ስገድ አሉት። ስንት? 3000 ነው 300 ነው አለ። አይ 3 ስገድ። ሰገደ። እግዚአብሔር ይፍታ ሄድ አሉት። አላመነም፣ ሄደ። እና ያው ለታሪኩ እንዲመች ነው፣ እግዚአብሔር የማያውቀው የለም። ጌታ ተገልጦ ለምንድን ነው 3 ብቻ ስገድ ያሉት አላቸው። ሲላቸው ጌታ ሆይ 3 ስገድ ያልኩት እኔ ጨካኝ ሆኜ ነው፣ አንተ ብትሆን ኖሮ ኃጢአት ተሰረየችልህ ብለህ በነፃ ምን ትለው ነው? ታሰናብተው ነው። የኛ ኃጢአት ከእግዚአብሔር ምሕረት ይበልጣል? አይበልጥም። የሱ ምሕረት እንደ ባህር ነው፣ ባሕረ ምሕረት ይባላል እግዚአብሔር። የኛ ኃጢአት እንደ ደም ጠብታ ነው። ባህር ላይ ደም ጠብ ቢል ባህሩ ደም በደም አይሆንም። ስለዚህ ኃጢአታችንን ወደ ጥልቁ ይጥላል ያለው ሆሴ ይህንን ነው። ወአስጥምኒ ውስተ ቀላየ ምሕረቱ ለበኩርኪ ይላል አባ ጊዮርጊስ። ወደ ልጅሽ ወደ ምሕረቱ ባህር ጨምሪኝ ይላታል እመቤታችን። እግዚአብሔር ወደ ምሕረቱ ባህር ይጨምረን ሁላችንን። ኃጢአታችንን አርቆ የምሕረቱ ባህር ውስጥ ይጨምረናል። ያን ጊዜ የኛ ኃጢአት ትንሽ ይሆናል። ዳዊት ለዚህ ነው እንደ ምሕረት ብዛት ያለው። ምሕረት ብዙ ስለሆነ የፈለገ ብበድልም ኃጢአቴ ግን ከምሕረት አይበልጥም።
ምሕረቱ ብዙ ነው እና እዛ ውስጥ ደብቀው ሸሽገው ብሎ መለመን ማለት እና ካህናት የሚሰጡን ቀኖና ለቅጣት አይደለም የሚመስለን። አሁን እኛ ደሞዝተኛ የሆነ ገንዘብ ያለው ሰው ምጽዋት የሚሰጥ፣ ሀብታም የሆነ ሰው ይሄን ያህል ብር አስገባ የሚባል፣ ደሃው ደግሞ ገንዘብ ስለሌለው ጹም፣ ጸልይ፣ ስገድ የሚባል በፍጹም እንደውም በተቃራኒው ቤተ ክርስቲያን ገንዘብ ላለው ሰው ገንዘብ ስጥ አትልም ቀኖና ላይ። ለምን? ገንዘብ ያለው ሰው ገንዘብ ስጥ ቢባል ይከብደዋል። እንደውም እንደ ቀረጥ እንደ ታክስ ይከፍላል ማለት ነው። የፈለገውን ኃጢአት እየሰራ እያመጣ ብሩን መዥረጥ ነው ያለው። ስለዚህ እሱን ስገድ ነው መባል ያለበት፣ ጹም ነው መባል ያለበት። መመጽወት አይከብደውም። መጾም መስገድ ግን ሀብት ንብረት ላለው ሰው ይቸገራል። ስለዚህ አንተን ጹም ትለዋለች። ድሃውን ደግሞ መጽውት ትለዋለች። ድንጋይ ተሸክሞም ቢሆን ይመጽውት፣ ያን ሲያደርግ ከኃጢአት እንዲከለከል ነው። ድሃውን ጹም ብትለው ይከብደዋል። በዛው ቀጥል ነው አይደል? ስለዚህ ለድሃ አይደለም፣ ዓላማው ግን ወደ እግዚአብሔር ማቅረብ። በዚህ በዜናባው አንድ ታሪክ ልንገራችሁና አበቃለሁ። አንድ ሰው ኃጢአት ሰርቶ ንስሐ ሊገባ ወደ ካህን ይመጣል እና ይህ ሰው የሰራው ኃጢአት ሰው መግደል ነው። የገደለው ደግሞ አንድ ሰው አይደለም፣ 7 ሰው ነው የገደለው። ስንት ሰው? 7 ሰው። ከዛ ይመጣና ለካህኑ 7 ሰው ገደልኩ ብሎ ይናዘዛል። እንግዲህ ካህናት እንደነገርኳችሁ ለሐኪም በሽታ ብርቁ እንዳልሆነ ለካህናትም ኃጢአት ብርቃቸው አይደለም፣ ያውቁታል። ግን በአጋጣሚ ሆኖ ይህ ሰውዬ ሊናዘዝ የመጣው ገና ከተሾሙ ዓመት ያልሞላቸው ቄስ ጋር ወጣት ናቸው እና መጥቶ 7 ሰው ገድያለሁ ሲላቸው በስመ አብ ወወልድ ወመንፈስ ቅዱስ አሉ። ከዛ አደነጋገጣቸውን ሲያይ እኚህ ሰውዬማ ለፖሊስ አሳልፈው ይሰጡኛል ብሎ እሳቸውንም ገደላቸው። ስንት ሆኑ? አሁን ትንሽ ቀን አረፍ አለና ደግሞ መልሶ ቆጨው። አይ ንስሐማ መግባት አለብኝ ብሎ ሌላ ካህን ጋር ሄደ። አባቴ 7 ሰው ገደልኩ 7 ገደልኩ ብዬ ስናገር ሲደነግጡ እንዳያጋልጡ ብዬ እሳቸውንም ገደልኩ፣ በድምሩ ስንት ሰው ገድያለሁ አላቸው። እኚህ ካህን በጣም አረጋዊ ናቸው፣ ልምድ ያላቸው ናቸው። ውይ ይቺ እኮ በጣም ቀላል ነች፣ ይሄን ያሳሰበ ኧረ አይዞ አሉት። ምክንያቱም 9ኛ እንዳይሆኑ ሲያዩት ሰውየው አያዋጣም አይደል? ይሄን ያሳሰበ ይሄ ሰይጣን ነው፣ እንደውም አይዞ አንተ ጠበል ነው መጠበቅ ያለብህ፣ ጠበል አጠምቃለሁ ትሄዳለህ አሉት። ደስ አለው። ከዛ ና አሁን ነው እንደውም ማጠምቅ ብለው ይዘውት ወደ ሆነች ዋሻ ወሰዱት። ከዛ ጉድጓድ አለ፣ ጉድጓድ ውስጥ ውሃ ወርደህ ታመጣለህ፣ ጠበል አጠምቃለሁ፣ ይለቃል፣ አይዞህ አሉት። ደስ አለው። በገመድ አወረዱት፣ ገባ። ውሃ ሊቀዳ ወደ ውስጥ ሲገባ ውሃ የለም። ጉድጓዱ በጣም ረጅም ነው፣ ታች ነው የገባው። ሲፈልግ የለም ውሃ። ሲመለስ አባ ገመዱን ሰብስበውታል። አንተ እዛው ነው መቆየት ያለብህ አሉት። ይገርማችኋል፣ ይሄ ሰውዬ ውስጥ ሆኖ ይዝታል። ልውጣ ብቻ እኔ እንደሌሎቹ አንተ መግደል አይደለም ቆራርጣለሁ ይላል። ችግር የለውም። እሳቸው በቀን አንዴ ይመጣሉ። ማታ አንዲት ኮዳ ውሃና አንዲት ዳቦ ይጥሉለታል። ይዝታል፣ ይበላል። በቀን አንዴ ነው የሚበላው። ማታ 12 ሰዓት ነው። ምን እያደረገ ነው የሰውዬ? መልሱልኝ። 7 ቀን ጾመ። ይዝታል፣ ይበላል፣ ይዝታል፣ ይበላል። ከዛ እየቆየ ሲመጣ ዛቻው እየቀነሰ ልመና ሁሉ ጀመረ። ኧረ ተው ያስወጡኝ፣ ግድ የሎትም በቃ ምንም አልነካዎትም ማለት ጀመረ። ከብዙ ቆይታ በኋላ ግን ምን አላቸው? ነገ ሲመጡ መጽሐፍ ቅዱስ ይዘውልኝ ይምጡ፣ እዚህ መቆየቴ ካልቀረ ቁጭ ከምላለና መጽሐፍ ቅዱስ ተሰጡ። ማንበብ ጀመረ። ከዛ ሲመጡ ምን ይላል? ኧረ የኔ ኃጢአት ሰው መግደል ብቻ አይደለም፣ ኧረ የኔ በደል ብዙ ነው እያለ በየቀኑ ብዙ ኃጢአት መናገር ጀመረ። አይዞ እግዚአብሔር ይቅር ይበል ይሉታል፣ ይሄዳሉ። ዓመት ሆነ፣ 2 ዓመት ሆነ፣ ቆየ ሰው በጣም በቃ ጸሎተኛ ሆነ። ከብዙ ጊዜ በኋላ እኛ አባት ሲመጡ የሰውዬ እዛ ጉድጓድ ውስጥ የለም። ደነገጡ። ያው የእሱ ነገር አይታመንም፣ ቤት በኩል ዞሮ ሊመጣ ነው ብለው። አባቴ ይፍቱኝ የሚል ድምፅ ሰሙ። ቀና ሲሉ አየር ላይ ነው ያለው ሰውዬ። እግዚአብሔር ይፍታህ አሉት፣ ተሰወረ። በቅቷል ማለት ነው። ከሳቸው በለጠ በቅድስና። አባቶቻችን ጹሙ ጸልዩ የሚሉን ለሰራነው ኃጢአት ሊቀጡን አይደለም፣ ወደ ማን ሊያቀርቡን ነው?
እግዚአብሔር የሰማነውን ለንስሐ ያድርግልን። ለጠቅላላ እውቀት አይደለም የተማርነው። ይህንን ድምፅ የሰማችሁ ሰዎች ንስሐ ግቡ። ዛሬውኑ ንስሐ ግቡ። የሰማነውን በልቡናችን ያሳድርብን።